የሚታረደው ሁሉ ለሰይጣን አይደለም። ለሰይጣን ሲጀመር ታርዶለት ያውቃሉ መሰለኝ። ያንዳንዱ እንትን መንፈስ ነው። በሽታ እርኩስ መንፈስ ጋንግሪን የሚባል ብዙ ጊዜ መድኃኒት የለውም። በ24 ሰዓት ውስጥ ነው የሚያድነው። ይሄ ጥበብ ያልሆነ የትኛው ነው ጥበብ ሊሆን የሚችለው? ከዚህ በላይ ሰይጣናዊ ነገር አለ? እርኩስ መንፈስ ግዴታ ጠንቋይ ልኮበት ላይሆን ይችላል። ጥላሁን ገሰሰን ለማለት ፈልጌ ነው። መድኃኒት በቃ የተሸከምኩ መምጣት ነው እንጂ አሁንም ይጨንቀኛል፣ እንቅልፍም እየወሰደኝ አይደለም። ይሄ ከለር ጋር የተያያዘ ነገር ነው። ለኛ ከለራችንን ባለመልበሳችን የተነሳ እርኩስ መንፈስ ሊቆጣጠረን ይችላል። ወይን ሚዲያ ለማየው ሰው ይሄ እኮ ጥንቆላ ነው ቢሉ መልስ ምንድን ነው? ያለ አዋቂ ተቺዎች ናቸው። መዳፍ ንባብን ጥንቆላ ነው ብሎ ፈጽሞ እጁን ኪሱ የሚያደርግ አለ። እርሶ በምን ስልጣን ነው የሰውን ቁጥር ሊያቆም ይችላል? ይሄ አሁን ከፈጣሪ ጋር ያጋጫል። አርቲስቶች እንዳልከው ጠንቋይ ቤት ሄደው እንዲሳካልኝ ምናምን፣ ያ ጠንቋይ ቤት አይደለም የሄዱት፣ አዋቂ ቤት ነው። ጠንቋይ ጋር አልሄድም በማለት ይፈራል። ከታመመ ግን ጠንቋይ ጋር መሄድ አለበት አይደለም። ጠንቋይ ትክክል ጠንቋይ ጋር መሄድ አይደለም ብሎ ይፈራል አሉ። ይፈራል። ያኔ ይፈራል። አሜሪካ ሀገር ያለው ሰው ጋር እዚህ ሆነ ስልክ ደውለህ ታገኘዋለህ። አንተ ያለምንም ስልክ እኔ ባገኘው ምንድነው ጠንቋይነት ብላ ትለዋለህ። እሱ ራሱ መልእክተኛው ሰውየው መልእክተኛው መድኃኒት ሊወስድ የመጣውን ከዛስ እሱ ይበላል፣ እሱ እዛ ጋር ይድናል። አሁን ይሄ ጥንቆላነቱ ምን ላይ? ይሄ ኃይለኛ መናበብ ነው እኮ። ይሄ ከዚህ በላይ ጥንቆላ ምን አለ? እንደው በድብቅ አንተ ጋር ባለስልጣናቶች፣ አርቲስቶች፣ ሯጮች እንዲሁ ደግሞ ኖርማል ሰራተኞች ይመጣሉ። ይሄ ሚስጥር ነው። ሰላም ጤና ስጥልኝ ውድ የዳሽን ቤተሰቦች፣ ሰላምና ፍቅርን ተመኘው። ተሾመ ሽፈራው ነኝ። ዳሽን ቲቪ እንዲህ ከፍ ያለ ሀሳብ እናንተ ጋር በማቅረብ ይታወቃል። ከፍ ባለው ሀሳብ ዛሬ ደግሞ የእጃችን መዳፍ ምን ይላል የሚሉና በተለይ በአንዳንድ ባህላዊ ሕክምና ላይ ስላሉ እውነታዎች እንግዳ ጋብዘናል። ጥሪያችንን አክብረው መጥተዋል። እንግዳችን እንግዲህ እኔ በሚዲያ ነው ያየው። በዚህ በባህል ሕክምናና የእጅን መዳፍ እና የተለያዩ ቴክኒካል የሆኑ በሰዎች አካል ላይ ያሉትን ነገሮች በማንበብ ለሰዎች መፍትሄ ይሰጣሉ የሚል ሀሳብ ይዘው ቀርበው ነው ያየሁትና ስሞትን ቢያስተዋውቁልን። ዙሮሜል አማካሪና ያው ፓልሚስት ነው የሚባለው። ዙሮሜል 1.1 ያው 1.1 ይሄ የኖሜሮሎጂን እና የአስትሮሎጂን ቀመሮች እኔ ለማስተካከል ብዬ ያደረኩት ነው። 1.1 ያደረኩት ማለት ነው። ፊደል ማለት እነዚህን የሚተካልኝ ስላጣው ነው ያደረኩት። ኤፍኤም ሬዲዮን ይመስላል። የኤፍኤም ዛሚ የሚባለው ሰው ታውቁታል? ዛሚ ዞሚ ሲሉ ደግሞ እርሶ እና ኮድ ነው ምንድን ነው የስሞት ከስማቱ ያሜ ለየት ስላለ ብዬ ነው። ወይ አየል አይደሉ ወይ አብዲ አይደሉ እና ኮድ ነው ምንድን ነው? ኮድ ነው እንግዲህ ስለ ሙያዬ። ይሄ አሁን እያንዳንዱ የምንሰራው ስራ ወደ ቁጥር ነው የሚቀየረው። ስሞች ልክ አሁን እያንዳንዳችን ታርጋ ቁጥር አለን ማለት ይቻላል ማለት ነው። እና ሰው ያሁን እያንዳንዳችን ስማችን ወደ ቁጥር ነው የሚቀየረው ማለት እያንዳንዱ ፊደላት በስተጀርባው ቁጥር አለው። የዛ የቁጥራችን ውጤት ነው ፓወራችን፣ የራሳችን ፓወራችን፣ ኃይላችን ማለት ብናውቀውም ባናውቀው። የሰው ልክ እንደ መኪና ታርጋ ቁጥር አለው። ታርጋ ቁጥር አለው። ቆይ ታርጋ ቁጥር የሰጠው ማን ነው? ሰጪው ታርጋ ቁጥር ባለሙያ ነው። ባለሙያ አሁን ለምሳሌ ጥበብ ነው። ጥበብ ራሱ አሁን ለምሳሌ እንግዲህ ቁጥሮቻችን ናቸው። አሁን ለምሳሌ አንድ ፈንጅ ወይም ቦምብ እና አንድ ድፎ ዳቦ እኩል ፓወር የላቸው እና እያንዳንዳችን በውስጣችን ያለው የስማችን ሁኔታ ኳልኩሌት ተደርጎ የሚመጣው የዛን ሰው ኃይሉን፣ ቁጥሩን፣ ፓወሩን መለካት ይቻላል ማለት ነው። እና አሁን አንዳንድ ሰዎች እኛ ጋር በሚመጡ ሰዓት ምንም አይነት ነገር በቃ ለእረፍት ኑሮኝ አያውቅም። በቃ ከተፈጠርኩ ጀምሮ እንዲሁ ስራ ላይ ነኝ፣ አንድ ቀንም ስኬታማ ሆኜ አላውቅም፣ ይሄ ነገር ምንድን ነው ሚስጥሩ ብለው ይጠይቁናል። በሚጠይቁን ሰዓት ስማቸውን፣ የአባታቸውን ስም እንጠይቃቸዋለን። ይሄ ኖሜሮሎጂ ነው። ኖሜሮሎጂ ነው። እሱን ኳልኩሌት አድርገን ቁጥሩን እናገኛለን። ከዛም ስሙን የአባቱንና የእናቱን ስም አሁንም እንጠይቃለን። ኳልኩሌት አድርገን እናመጣዋለን።
ኑሜሮሎጂ እና አስትሮሎጂ ለአንተ ለራስህ የተስተካከለ አይደለም። ይሄኛው አቅጣጫህ ይሄ ነው፣ አንተ እየሰራ ያለው ስራ ደግሞ ይሄ ነው። ስለዚህ አንተ ስኬታማ ለመሆን እንደዚህ ማድረግ አለብህ ብለን ወደ መፍትሄዎቹ እናመጣዋለን ማለት ነው። በጣም የሚገርም ጥበብ ነው። አሁን ለምሳሌ እንግዲህ እኛ እንደ አንድ ጋዜጠኛ ወይ ሌላ ሰው የሚጠይቀውን ነው የምንጠይቆት። የኢትዮጵያ የሃይማኖት ሀገር ናት ያውቃሉ። እስልምናም ክርስትናም ዋቄፈማ እና የተለያዩ አመለካከት ያላቸው ህዝቦች ነን እና ለምሳሌ በክርስትናው ዘግ ሰው ከአዳምና ሔዋን ተወለደ፣ ከእስልምና ከአደም እና ከሐዋ የሚል መረጃ አለው። ይህንን የፈጠረ ፈጣሪ በሚለው ይስማማሉ እና ፈጣሪ ደግሞ ታርጋውን ሊያውቅ የሚችለው ፈጣሪ ነው እና እርስዎ በምን ስልጣን ነው የሰውን ቁጥር ሊያውቁ የሚችሉት? አሁን ለምሳሌ አንድ ህሙማን ፈጣሪ አለው። አዎ ፈጣሪ ነው የፈጠረው። ሃይማኖት አለው። ይሄ ሃይማኖቱ ከህመሙ እንዳይድን አይከለክለውም፣ ወይም ደግሞ ወደ ሕክምና እንዳይሄድ አይከለክለውም። ይህንን ቁጥሮችን፣ እጽዋቶችን፣ ጥበቦችን እና ጥበበኞችንም ራሱ ፈጣሪ ነው የፈጠረን እና እርስ በርስ እንድናገለግል ነው። እኛ አሁን ስራችን ምንድን ነው? ማገልገል ነው። ሁሉም የሱ ቅጥር ሰራተኛ ነው የፈጣሪያችን ማለት ነው እና በየሙያው ሁሉም ያገለግላል። በየዘርፉ ሐኪሙን በሕክምና ያገለግላል። ሌላው ደግሞ እንደዚሁ በሙያው ያገለግላል። አናጺው ምንድን ነው ፌሮየው ወይም ደግሞ በተለያየ ግንበኛው እንዲሁ እርስ በርስ እንጠቃቀማለን ማለት ነው። ሲያመን የግዴታ ወደ ጥበብ ወዳላቸው ሰዎች እንሄዳለን። ቤት መስራት ሲያስፈልገን ደግሞ ወደ መሐንዲሶቹ ወይም ደግሞ ወደ ባለሙያዎቹ እንሄዳለን። ያ ነው እንጂ ትልቁ ምክንያታችን ፈጣሪያችን ነው ማለት ነው። ቁጥሮችንም እሱ ነው፣ እጽዋቶቹንም እሱ ነው፣ ጥበብንም ጠቅላላ ያው ጥበብ የሱ ነች ማለት ነው። ስለዚህ እንደ አንድ ሙያ ዘርፍ ወይም እንደ አንድ ጥበበኛ ማለት ነው መቁጠር ያለብን እንጂ እንደ ባዕድ አምልኮ ነው እያሉን ነው። አሁን ይህንን የሚመለከቱ ሰዎች ያው ግልጽ ለማድረግ ነው ከጥንቆላ ከተለያየ ነገር ጋር ይያያዛል እንዲህ አይነት ኖሌጅ እና ለምሳሌ ዶክተር ጋር ሰው ሲሄድ ቅድም ብሎኛል ጠንቋይ ጋር ወይንም የተለየ ቦታ ይሄዳሉ ግን የሚለውን ነገር አምኖ የሚሰጠውን ኪኒን ወስዶ ራሱንም ኦፕራሲዮን ትሆናለህ ሲባል ራሱ ፈርሞ ህይወቱን አስይዞ እንደሚያደርገው እንደዛ አንድ ባለሙያ ነን እንጂ በሌላ መልኩ ልንታይ አይገባም እያሉን ነው። ግልጽ ያድርጉልን። አዎ አሁን እኮ ጠንቋይ ማለት ከዚህ በፊትም በሌሎች እንትኖች የገለጽኩት ነገር አለ። ጠንቋይ ማለት ጠንቅ የሚውል ወይም ክፉ ስራ ሰሪ ማለት ነው። ጠንቅ የሱ ጠንቅ ወይም የሷ ጠንቅ ጠንቋይ። አሁን አዋቂ ማለትና ጠንቋይ ማለት እኮ ይለያያል። ለምሳሌ ያብራሩልኝ። በጣም ጥሩ መጡ። አዋቂና ጠንቋይ አዋቂና ጠንቋይ ይለያያል። አሁን ለምሳሌ ጅማ ለመሄድ እንዳለ ኢትዮጵያን መዞር የለብንም። የሚያውቅን ሰው መጠየቅ አለብን። ጅማ ለመሄድ ከየት መነሳት አለብኝ? የት ነው መኪና ማግኘት የምችለው? ይሄ የሚያውቅን ሰው ጠየቀ። በቀጥታ አውቶቡስ ተራ ሄዶ የት ቦታ ሄዶ የጅማ መስመር አግኝቶ ወደ ጅማ ይገባል ማለት ነው። ሌላው ደግሞ እኔም ፈጣሪ አይነ ሰጥቶኛል፣ ጆሮ ሰጥቶኛል፣ ልብ ሰጥቶኛል፣ አእምሮ ሰጥቶኛል፣ ራሴ ፈልጌ ማግኘት አለብኝ ካለ ደግሞ መብቱ ነው፣ አይከለከልም። ግን ምን ያክል ዘመን ይሄውና 60 ዓመት ሙሉ ጅማን ለማግኘት ስዞር ነበር፣ እስካሁን ጅማን አላገኘሁትም። ምን አይነት እድለ ቢስ ነኝ ማለት የለበትም። ጅማ ከየት እንደሚገኝ አቅጣጫው በየት እንደሆነ ከየት ተሳፍሮ ወደ ጅማ መሄድ እንደሚችል መጠየቅ አለበት። አለመጠየቅ ራሱ ልክ አይደለም። ምክንያቱም ሌሎችም ለምሳሌ ይሄን ያመጣውልህ ጋብቻ ከመጋባታችን በፊት ልክ ነው። ይሄ ጋብቻ ቁጥር አለው፣ ቁጥር ስላለው ነው እንጂ ቆንጆ ስለሆነች ወይም ደግሞ ቀይ ስለሆነች ወይ ጸይም ስለሆነች አይደለም መልካም ጋብቻ ይመጣልን። ቁጥር አላት፣ ታርጋ ቁጥር አላት። ሰውየውም እንደዚሁ ወይም ደግሞ ጫማ እዛ ለሚያገባት ሰው ፊት የሚያደርግ ቁጥር መጠየቅ አለበት። እንግዲህ ከተጋቡ በኋላ ሁልጊዜ እየተደባደቡ ጎረቤት የሚያውቁ መሆን የለበትም። ከተጋቡ በኋላ ደግሞ ወደ ፍቺና ንብረት ወደ መከፋፈል መሄድ የለባቸውም። ወይም ደግሞ በማግባታቸው ምን አይነት እድለ ቢስ ነኝ፣ ፈጽሞ ትዳር የሚባል አያስፈልግም፣ እንዲሁ ብቻ መኖር ነው የሚሻለው ማለት የለባቸውም። ምክንያቱም ትሆነኛለች። ይሄ እኮ ነገር እኮ አሁን አይደለም የመጣው፣ ከጥንት ነው። ጥበቡን ከጥንት ነው። እንደውም አሁን ጥበብን እኮ እኛ እያስፋፋ ነው አይደለም ያለው፣ እያጠፋ ነው ያለን። አንደኛ አንጠይቅ፣ በግምት ነው የምንሄደው። ሁለተኛ ደግሞ
ጥንታውያኖች ያቆዩንን ጥበብ ምናልባት እያጠፋ ነው ያለንበት ዘመን ላይ ነው ያለ ነው እንጂ አሁን አዳዲስ ጥበቦችን ከአባቶቻችን የተሻለ አድርገን የፈጠረ አንድ ጠቢባን ሰው የለም። አሁን ከሰለሞን በኋላ አሁን ከሰለሞን አሻሽሎ የሰራ ጥበብን ያስረዳ የለም። ሄኖክ ከነሱ የተሻለ ይህን ጥበብ ያሁን በዘመናዊነታችን የተነሳ ከመማራችን የተነሳ ቴክኖሎጂም እኛን ከማገዙ የተነሳ ያን ጥበብ አሻሽለ ነው አላሳደግ ነው። የእነሱን ራሱ መገንዘብ አቅቶን ነው አሁን ጥንቆላ ነው የምንለው ያን ጥበብ ነው ራሱን ማለት ነው። እና ያው ስለ ጥበብ እያወራን ነው። እንደው ስለ ትዳር የገቡት እንደ በኋላ ላይ በደንብ እንገባለን። ስለ ልጆች፣ ስለ ትዳር፣ ስለ ስራ፣ ስለ እድል ፋንታ፣ ስለ ዕጣ ፋንታ የሚለው እንገባበታለን። እንደው በኦርደር እንሂድ ብዬ ነው። ይሄ ጥበብ ጥንታዊ ነው ብለዋል። ዓለም ላይ ይሄ ጥበብ እርሶ የሚያርጉት ጥበብ በተለይ ዓለም አቀፍ እውቀቱና ዓለም አቀፍ እውቅናውና ኢትዮጵያ ውስጥ ጥንታዊነቱን በታሪካዊ ማስረጃ ላይ ያቀርቡልን ይችላሉ? ማለት አሁን ያው ጥንታውያን ኢትዮጵያውያኖች እንግዲህ የሚታወቅ ነው። ጠቢባኖች በአብዛኛው ኢትዮጵያ ውስጥ ናቸው። በአብዛኛው ማለት ነው። ጥንታዊ መነሻው ከዘመን አቆጣጠሩ ጀምሮ ያለው ሁኔታ ይሄ ጥበብ ነው። የኢትዮጵያ የዘመን አቆጣጠር የዓለም ፍጻሜ ብለን ያስቀመጥነው ገደብ አለ። ምዕራባውያኖች ደግሞ ያስቀመጡት ለምሳሌ የዘመን አፈጻጸም አለ። በእነሱ 2000 ወይም በእነሱ ሚሌኒየም የዓለም ፍጻሜ ነው ተብሎ ነበር። በዛን ሰዓት ራሱ ኢትዮጵያ ብቻ ነች ገና ነው ብላ ተኝታ ያደረችው ማለት ነው። እንግዲህ ያን ማንም የሚያውቀው ስለሆነ ብዙ ማብራራት አይጠበቅብኝም። 2000 ሞላ 2001 ብለው ቀጠሉ ጧት ማለት ነው። እንግዲህ የዛን ሰዓት ገና ነው ብላ 400 ምናምን ዓመት ይቀረዋል ብላ ተኝታ ያደረችው ኢትዮጵያ ብቻ ነች ማለት ነው። እና ከዚህ መረዳት እንችላለን ጥንታውያን ኢትዮጵያውያኖች ምን ያክል ጥበበኞች እንደነበሩና ይሄንን ራሱ ቀመሩን ያስቀመጡልን እነሱ ናቸው፣ እኛ አይደለንም። እኛ አሁን ያን ነው እየጠበቅን ያለ ነው። ምንም ብንማርም ባንማርም ያን የጥንታውያኖችን ጥበብ ትንቢቱ ራሱ ምን ጠብቀ ያለ ነው ያ እነሱን ነው እንጂ እኛ አሁን ፈጥረ ነው እነሱ ልክ አይደሉም፣ በትክክል አላገኙትም ነበር፣ ተሻሽሎ በዚህ ዘመን ሆኗል የሚል አንድ ሳይንቲስት አሁን የለም እንደኔ አረዳድ። በጣም ጥሩ። ሁለት አይነት ጥበብ አለ ብዬ አስባለሁ። አንደኛው መናፍስታዊ ጥበብ አለ፣ ሁለተኛው ከፈጣሪ የሚሰጥ ጥበብ አለ። አሁን ለምሳሌ በቅዱሱ መጽሐፍ ቅዱስን ስለማውቀው ነው ጌታችን መድኃኒታችን ኢየሱስ ክርስቶስ መወለዱን የምስራቅ ሰዎች አንዱ የሚባሉት ኢትዮጵያኖች ናቸው በኮከብ ተመርተው ይላል። ኮከቡን ሰማዩን ፈልጠው ድንገት አይቶት ከሆነ ዶክተር ሮዳስ ያብራሯል ይሄንን ጥበብና ጥበብ ነው፣ መንፈሳዊ ጥበብ ነው፣ ከፈጣሪ የተሰጠ ነው የሚሉ አሉ። አንዳንዱ ደግሞ እርሱ ግልጽ እንደሚያውቁት አዋቂ ቤት ቅድም እንዳልኩት አባይ ጠንቋይ ቤት በመሄድ የሰውን እድል ፋንታ እናቃለን እናጨልማለን የሚሉ አሉ። እሱ ልይት አድርገው ካወሩን በኋላ ወደ እውቀቱ እንግባ። አዎ እንግዲህ ይሄ አዋቂ የሚባለው በአጠቃላይ ምንድን ነው መሰለ? አዋቂ ማለት አሁን ለምሳሌ ይሄ ሞባይል ነው። ይህን ሞባይል አሁን ሞባይል ነው ብሎ ማወቅ እውቀት አይደለም። ማንም ሰው እንደሚያው ሞባይል ነው። ይሄ የሚታይ ነገር ነው። አዋቂ የሚባለው ገና ስለማይታየው ነገር ወይም ደግሞ ገና ወደፊት ስለሚሆነው ነገር የሚነግሩን እነዚህ አዋቂዎች ናቸው። እንዴት አወቃችሁ? ጠንቁላችሁ ነው ወይ? አሁን ይሄንን የወደፊቱን የሚያውቁ ሰው ቢነግረን፣ አሁን ስለ ወደፊቱ ትንቢት ጠቅላላ ቢነግረን ይሄ ሰው ጠንቋይ ነው ነው የምንለው። ይሄ ሰውዬ ጠንቋይ አይደለም፣ አዋቂ ነው። ምን ጠንቅ ሰራሽ? አሁን ለምሳሌ የዓለም ፍጻሜ ይህን ያክል ዘመን ይቀረዋል፣ እስከዛ ድረስ ያለው ሁኔታ እንደዚህ ነው፣ ከፈጣሪ መንገድ ደግሞ አትውጡ፣ የምትወጡ ከሆነ ወደ ጀሃነም ነው የምትወረወሩት፣ መልካም የምትሰሩ ከሆነ ደግሞ ወደ ጀነት ነው የምትገቡት ካለ ይሄ ሰውዬ ጠንቋይነቱ ምን ላይ ነው? ጠንቅ እኮ አይደለም እየሰራ ያለው፣ ጠንቅ እንዳንሰራ እየመከረን ያለው። ወይም ደግሞ የወደፊቱ ነገር አንተ እንደዚህ አይነት ነገር ስለሚገጥምህ ጥንቃቄ አድርጋለህ፣ ይሄ በአንተ ላይ ምን ጠንቅ ሰራብህ ይባላል። ይሄ እኮ ነው አሁን ለምሳሌ በአብዛኛው አሁን አንተም እንደምትጠይቀኝ አዋቂ ማለት ጠንቋይ ማለት ነው የሚል ነው ዋነኛው ትኩረት። የብዙ ሰው እሳቤ እኮ ነው። የኔ ምሳቤም ነው የሌላ ሰው ምሳቤ። እርሶ በዚህ ሙያ ላይ ስለሆኑ ለምሳሌ ቅድም ስለ ጥንቆላ አባይ ጠንቋይ ማለት የሚዋሽ የሚቀጥፍ ወይ ደግሞ በክፉ መንፈስ የሚሰራ ለምሳሌ ምስኪን የሆነውን ጎረቤት አደንዝዞ ያውቃሉ። በንግድም በምንም እንዲሆነ የሚባል ነገር እንሰማለን። ይሄ ክፉ ነው፣ የክፉ መንፈስ ነው። መቼም ፈጣሪ ደግሞ ሰዎችን የክፉ እውቀት ይሰጣል ብዬ አላምንም። እኔ እርሶም ያምናሉ ብዬ አላምንም።
ይሄን ክሊር ማወቅ ጥበብ ነው። አሁን ለምሳሌ አልበርት አንስታይን የሚባለው የኒኩለር ሳይንስን ያገኘው 6 IQ ያለ የሚባለው ጥበበኛ ነው። ጥበብና ጥንቁላን በዚህ የምንለየው እውቀት እና ክፋት በሚለው ለይተነው እንሂድ። መቼም እኔ ጋር ተቀረቡ እንዲህ አይነት ጥያቄ ስላለ ብዬ ነው። ጥሩ እኮ ነው። ለምሳሌ አሁን ማህበረሰቡ ራሱ አሁን የመዳፍ ንባብን ጥንቆላ ነው ብሎ ፈጽሞ እጁን ኪሱ የሚያደርግ አለ። አንዳንዱ እንዳይታይበት ተጠንቅቆ ማለት ነው። አንዳንዱ ደግሞ ይሄ ሳይንስ ነው ወይም ደግሞ ጥንቆላ የሚሆንም አይሆንም እንየውና እንረዳው፣ የሚነግረን ነገር እውነት ነው ወይስ ውሸት ነው ብሎ ደግሞ ለመረዳት ብቻ የሚጠይቅ አለ። ሌላው ደግሞ በዚህ አንድ ሆነ ፋይዳ ላገኝ ይችላል ወይ እውነት ብሎ የሚመጣል እና በአጠቃላይ ደጋግመነዋል። ዋናው ዓላማችን ይሄ ስለሆነ እኛ ጋር ሲቀርቡ እውቀቱ ምንድን ነው የሚለው ከመሰረቱ ማወቁ ጥሩ ነው ብዬ ነው እንጂ ዋናው እርሱን እኔ ያየሁት የእጅን መዳፍ በማንበብ የሚያመጡትን መፍትሄ ማለት ነው። እውቀት ጥበብ እንዲነግሩን እኛ ደግሞ ጥያቄ ልንጠይቆት ነው። አሁን ለምሳሌ ይሄ ጥበብ እንዴት ተጀመረ ከየት መጣ የሚለው ነገር እናውቃለን። እርሱ ራሱ መዳፍን ማንበብ ወይ ከባህል ሕክምና ጋርም የተያዘ ነው ስላሉኝ ለማወቅ ጥበቡን ራሱ እንዴት አገኙ እርሱ ራሱ? አዎ እሺ፣ አሁን እኔ በማንበብ ነው። በአጠቃላይ ምንድነው እኔ በአብዛኛው ህይወቴ ለ24 ዓመት ያክል ያለማቋረጥ አንብቤያለሁ። ለ24 ዓመት ያክል በሳምንት አንድ መጽሐፍ አነባለሁ። በትክክል አብጠርጥሬ ነው የማነበው። በወር 4 መጽሐፍ አነባለሁ። ለ24 ዓመታት ያክል ያለማቋረጥ ነው ያነበብኩት። ይሄ ፓልሚስትሪ ሚስጥር ለኔ እንደ ኤክስሬይ ወይም እንደ አልትራሳውንድ ሁሉ አሁን ህመማኖቹ ወይም ደግሞ ባለጉዳዮቹ እኔ ጋር በሚመጡ ሰዓት ምንም አይነት መረጃ እንዳትነግሩኝ እላቸዋለሁ። በስልክም እንደዚሁ ሲደውሉልኝ ስለ ራሳቸው ማብራራት ሲጀምሩ አቁሙ እላቸዋለሁ። ምክንያቱም አንተ ከነገርከኝ እኔ አዋቂ መሆኔን እንዴት ትረዳለህ? ወይም ደግሞ እኔ አሁን ስለ ችግርህ እኔ የምነግርህ ካንተ መረጃ ተነስቼ ነው ብለህ እንዳትጠራጠር አንዳችም ነገር መረጃ አትንገረኝ እላለሁ። ራሴ ነኝ ማወቅ ያለብኝ እንጂ ልክ እንደ ወንጀል መመራ ሁሉ ችግርህ ምንድን ነው? አይነ ጥላ አለብህ ወይ ይጨንቃሃል ወይ ገንዘብ ይባክህ። ይሄን ካልኩኝ እንግዲህ ምንድን ነው የሚባለው? መረጃ አግኝቻለሁ መርማሪ ፖሊስ ካልሆንኩ ይበስተጋር ባለሙያ ለማለት አያስችልም። ስለዚህ እኔ ይህን የመዳፍ ንባብ ልክ እንደ አልትራሳውንድ እንደ ኤክስሬይ ሐኪሞች በደም ወስደው እሱ ጋር ሰው ሲመጣ ግልጽ ያው እንደ ጋዜጠኛ ምንም ነገር ሳይናገር የሆዱን በሆዱ ይዞ እጁን ብቻ አድርቆ መምጣት ነው ያለበት፣ አጥቦ ክሊር እንዲሆን ማለት ነው ለማስታወቅ ነው። ከዛ የእጁን ይዘረጋና የእጁን እርሶ በተማሩ እንግዲህ ረዘም ወደ 960 መጽሐፍ አንብቤያለሁ ብለዋል ካልተሳሳትኩ። 960 መጽሐፎች። እነዚህ መጽሐፍቶች ግን ስለ እጅ መዳፍ ወይ ስለዚህ ጥበብ ላይ የሚያተኩሩ ናቸው ወይ ሌላም ነገሮች አሉ? ሳይኪክ ጥበብ በአጠቃላይ መንፈሳዊ ጥበብ ላይ ነው። እጽዋት ቅመማም እንደዚሁ ጥበብ ነው። የቁጥር ቋንቋ ኑሜሮሎጂ፣ አሁን ለምሳሌ አስትሮሎጂ ራሱን የቻለ አንድ ጥበብ ነው። በመጀመሪያ መዳፉን አነባለሁ፣ ሁሉንም ያሉትን ነገሮች ሙሉ መረጃ አገኛለሁ፣ እነግረዋለሁ። ከውስጥ በኩል ያሉትን ቺሮማንሲ ወይም የመዳፍ መስመር ንባቦቹን አነባለሁ፣ የግራና የቀኙን ማለት ነው። ይሄ ግራ እጁ ላይ ያለው ከዚህ በፊት የነበሩትን ነገሮች ጠቅላላ ዝርዝር መረጃ ይሰጠኛል። ይሄ የአሁኑ ደግሞ የአሁኑንና የወደፊቱን ጠቅላላ ዝርዝር መረጃ ይሰጠኛል። ከዛም ከእጁ የጀርባ ክፍሉን አነባለሁ። የጀርባ የሚታየው የጀርባ ክፍሉን አነባለሁ። ለምሳሌ በሳምባው ላይ የበሽታ ተህዋሲያን እየተራቡ ስለመሆኑ ወይም ደግሞ ልብ ድካም ወይም የአጥንት መሳሳት፣ የሰርሰር መዳከም፣ የጀርባ አጥንት የመሳሰሉትን ጠቅላላ እንደዚሁም ደግሞ ሴቶችም በመውለድ ሰዓት ችግር ይደርስባቸዋል ወይም አይደርስባቸውም መስመሮቻቸውን ጠቅላላ አነባለሁ ማለት ነው። ከዛም በኋላ የመዳፉን ሚስጥሮችን ጠቅላላ ማስታወሻ ላይ ከጻፍኩ በኋላ ስሙን ጠይቀዋለሁ። መጀመሪያ ልጠይቀው እችላለሁ ወይም አንዳንድ ሰዎች አሁን በጣም ተጠራጣሪ ከሆነ አንዳችም ስሙን አልጠይቀውም። መጀመሪያ መዳፎቹን አነባለሁ። ምክንያቱም ስሜን ስለነገርኩት እና የእናቴን አባቴን ስለነገርኩት ኮከቤን ቆጥሮ ነው ምናምን ብለው እንዳያስቡ ብዬ ምንም አይነት ነገር ሳልጠይቀው አንዳንድ ተጠራጣሪዎች ገና ስልክ ሲደውሉ ጀምሮ ያላቸውን ነገር እረዳለሁ። ቀጥታ እንደመጣ መዳፎቹን አነባለሁ፣ ጠቅላላ ያለውን ነገር እነግረዋለሁ። አሁን ስሙን ጠይቀዋለሁ። አሁን መጀመሪያ ምን አደርገዋለሁ? የቀረህ ነገር ካለ ንገረኝ እለዋለሁ። አሁን ያልገለጽኩልህ ነገር ካለ
ማብራራት ትችላለህ እለዋለሁ። ሁሉንም ነገረኛል። ምንም የሚጨምረው ነገር የለም። ከዛ ስሙን ጠይቀዋለሁ። የአባቱን ስም ጠይቀዋለሁ። የእናቱ ስም ከመጠየቄ በፊት ኑሜሮሎጂን ጠቅላላ አብራርቼ እነግረዋለሁ። ያ ማለት ደግሞ አሁን ስለ እሱ የተደበቀ ሌላኛው ችግሩ መዳፉ ላይ ያልወጣ ሌላ የተደበቀ ችግር ካለ ስሙንና የአባቱን ስም ኳልኩሌት አድርጌ አገኘዋለሁ። አሁንም ስለ እሱ ያለውን ነገር እነግረዋለሁ። ከዛም የእናቱ ስም ጠይቀዋለሁ። እነዚህ ተጠራጣሪ ሆነው የሚያስቸግሩ ከሆነ ነው የእናቱን ስም መጨረሻ ላይ ጠይቀዋለሁ። ከዛ ያለው ሁኔታ አስረዳዋለሁ። ይህንን እንደማስተካከል አለብህ፣ እንዴት ስኬታማ ልትሆን ትችላለህ፣ ያለውን ጠቅላላ ነገር እነግረዋለሁ። ምንም አይነት ተጠራጣሪ ሰው ሆኖ መጥቶ ተጠንቅቆ መጥቶ እኔ ጋር ከተገናኘና ካነበብኩለት በኋላ ሳያምን የቀረ ምንም አይነት ሰው የለም። መካድ አይችልም። ኦኬ እንግዲህ ወደ ውስጥ ስንገባ ብዙ እንሄዳለን። ማለትም የሰው እጅ ስለ ጠቡ እናውራ። ህይወቱ በእጁ ላይ ነው ያለው ማለት እንችላለን። ህይወቱ አንዱ ምዕራፍ ነው። እጁ ላይ አሁን ለምሳሌ እጆቹ ይሄ የእጁ የውጨኛው ክፍል ይሄ እቃ ፊሊፕስ ነው፣ ሶኒ ነው፣ አርቲች ነው፣ ፓናሶኒክ ነው እያልን እቃዎችን እንደምንለያቸው ሰውየውን ሙሉውን ማንነቱን ያስረዳል ማለት ነው። የውስጠኛው መስመሮች ደግሞ አሁን በወቅቱ ያሉበትን ችግሮች ለምሳሌ አንዳንዱ ታስር ያለውኝ በመተት ሊል ይችላል፣ አይነ ጥላ አለብኝ ሊል ይችላል። እሱ ገና እየደወለ መጥቶ አይነ ጥላ ነው ያለብኝ እባክህ መፍትሄ ካለ እሱ አይነ ጥላ አለብኝ ስላለ ብቻ እሱ የተናገሩን ይዤ አይነ ጥላ መድኃኒት አይደለም እኔ የምፈልግለት። መጥቼ ሙሉ ያለውን የራሴ መረጃ አግኝቼ ነው። ምንም አይነት አይነ ጥላ ወይም የሰው እጅ ላይሆን ይችላል። የራሱ ስም ኑሜሮሎጂ እና አስትሮሎጂ የራሱ ስላልተጣጣሙለት ሊሆን ይችላል። እሱ ጥበብ እንደ ወደ ዋናው ከመግባቴ በፊት እንደው ዘንገት አድርጌው ነው እውቅና አለው በሀገራችን ሕግ በመንግስት ፈቃድ አለው? አዎ አሁን የፓልሚስትሪ እና የኑሜሮሎጂ ጥበቦች ኢትዮጵያ ውስጥ የተለመደ አይደለም እና በባህል ሕክምና ላይ ነው። አሁን የባህል ሕክምና ባለሙያ ነኝ እኔ። ሕክምና አድናለሁ። ሐኪሞች ማለት ምንድን ነው? ህሙማኖችን እንግዲህ አክማለሁ በባህል ሕክምና። እንደውም ይሄ ጋንግሪን የሚባል ብዙ ጊዜ መድኃኒት የለውም። እጃቸው ይቆረጣሉ፣ የሆነ ያደርቀዋል። እሱ ስሩ እንዳለ እዚህ ጋር ጫፍ ላይ ይዞ ወይም እዚህ ጋር አንድ የሆነ ምልክት የለውም፣ እስከ ላይ ያደርቃቸዋል። የግዴታ መቆረጥ አለባቸው። ግን በ24 ሰዓት ውስጥ ነው የማድነው። እሱን በ24 ሰዓት ውስጥ ነው የማድነው። ማታ አስርላቸዋለሁ መድኃኒቱን፣ መርዙን ወዲያውኑ አውጥቶት ያድራል። እና በጣም የተጎዱ ከሆነ እኔ ጋ ከመድረሳቸው በፊት እንዳለ ተበልተው በኋላ መርዙ በቃ በአንድ ቀን አዳር ነው የሚወጣው ማለት ነው። ጠዋት ፈተዋለሁ ከእጃቸው ላይ መድኃኒቱ መርዙ ወጥቷል አድሯል። ግን ያ የተጎዳው አካል እንዳለ ረጅም ጊዜ እስከሚሞላ ድረስ ይሄ የተበላው ነገር ረጅም ጊዜ ራሱ ይፈጅባቸዋል ማለት ነው። ጋንግሪን ካንሰር ነው? አዎ ጋንግሪን የሆነ ብቻ እንዳው ለምሳሌ ይቅርታ አድርገኝ ካልተሳሳትኩ አርቲስት ጥላሁን ገሰሰ እሱ ላይ ወጥቶበት የነበረው መጀመሪያ ጋንግሪን ሲባል ጋንግሪን ነው። እሱ ተቆርጦ አለቀ። ምክንያቱም ታች ጣትህን ነው የሚይዘው፣ ስሩ እንዳለ እስከዚህ ነው የሚወጣው። እዛ ጋር ብትቆርጦም አለ እዚህ ጋር በጣም መጥፎ ነገር ነው፣ እስከ ላይ ነው የሚወጣው። አማራጩ ግን እዛው የተጀመረው ቦታ ላይ መድኃኒቱን ታስረለታለህ። ከመጨረሻ ላይ ካለው ቦታ ጀምሮ መርዙ ይወጣል። በአንድ ቀን አዳር ነው የሚወጣው ራሱ መሰለህ። እያንዳንዱ እንትን መንፈስ ነው፣ በሽታ እርኩስ መንፈስ ነው። በሽታ በእናንተ ሳቢ እያንዳንዱ በሽታ መንፈስ ነው። እያንዳንዱ በሽታ ስም ይሰጠዋል እንጂ መንፈስ ነው። ከመንፈሳዊ ዓለም የሚላክ ነው። መጥፎ መንፈስ እርኩስ መንፈስ ነው። ማንም ይላከው አይላከው የሚለክፈን መንፈስ ነው። መቼም ክፉ ነገር የሚልክ ከተላከ ሰውን እያሳመመ ደጋርክ ይባላል ብዬ ስለማላምን ነው ክፉ መንፈስ ያልኩት ማለት ነው። ስለዚህ መንፈሳዊ ውጊያ ነው ማለት ነው ከእናንተ ጋር ያለው። እንግዲህ አሁን ለምሳሌ አንድ ሰው የሚታመመው ሁልጊዜ ሰው ልኮበት አይደለም፣ ወይም ደግሞ ሌላ ሰው እሱን ለማጥፋት ታስቦበት ብቻ አይደለም። በንጽህና ጉድለት የሚመጣ ችግር አለ። ለምሳሌ ምንድን ነው የሚባለው? ከነ ጂናባችን ብንንቀሳቀስ ይሄ ኡራ የሚባል ነገር ለምሳሌ መንፈሳውያን ስዕሎች ላይ የምናየው ነገር አለ። ይሄ ብርሃን፣ ቢጫ ብርሃን ምናምን ነገር እያንዳንዳችን እንግዲህ መጠኑ እኩል ባይሆንም ይኖረናል እና ይሄ ቀፈፈኝ የሚባለው ነገር ምናምን ንጽህናችን በምንጠብቅ ሰዓት ተስማሚ ከለሮቻችንን ራሱ ለምሳሌ ይሄኛው ከለር ለአንተ አይሆንም ይሄኛው ይሆናል። ቅድም የቁጥሮችን ነገር ያነሳውበት ወደዛ ይወስደናል። ከለራችን እድለኛ ከለራችንን በምንለብስ ሰዓት
ይሄ ኡራ የሚባለው ነገር ከኛ የሚወጣው ኑር ወይም ብርሃን ይወጣል። እሱ በሚወጣ ሰዓት እርኩስ መንፈሶችን በርቀት ገና ይቆጣጠራል ማለት ነው። ምክንያቱም መቶ እርኩስ መንፈስ እኛም በቀላሉ ሰይጣን ወይም ጅን ይዞታል ወይም ሰይጣን ይዞታል ይባላል አይደል? መተው እኛን ሊቆጣጠሩን አይችሉም፣ እንነቃለን ማለት ነው። ይሄ ጨረሮቹ ለምሳሌ ከዚህኛው ግድግዳ ጀርባ የሆነ ሰው እኛን የሚያዳምጥ ቢኖር ተደብቆ ይሄ እኛ ጨረሩ እና የሱ ይነካካሉ፣ እነዚህ ጨረሮች ማለት ነው። በሚነካኩ ሰዓት እኛ እንነቃለን፣ ይሆን እንጠረጥራለን፣ ቀፈፈኝ እንላለን፣ ይቀፈናል ማለት ነው። እና አንደኛ እድላችንን እድለኛ ከለራችንን ባለመልበሳችን የተነሳ እርኩስ መንፈስ ሊቆጣጠረን ይችላል። ሁለተኛ ደግሞ ከነጂናባችን ከሴት ጋር ተኝተን ሻወር ሳንወስድ ከሄድን ከሴት ጋር ተኝተን የነበሩን ጃፖኒዎች ምናምን ቲሸርቶች በዛው ላይ ለብሰን በምንሄድ ሰዓት ይሄ ኡራ ወይም የሚወጣው ጨረር ኑር ወደ ውስጥ ይገባል፣ ይሸማቀቃል። ቀንድ አውጣ አለ አይደል? ለምሳሌ ጫፉ ሲነኩት ቀንዱ ወደ ውስጥ ይገባል፣ እየጠቆመ መሄድ አይችልም። ልክ እንደዛ ሁሉ ነው ይሄኛው ማለት ነው። እና እርኩስ መንፈስ ግዴታ ጠንቋይ ልኮበት ላይሆን ይችላል። ጥላሁን ገሰሰን ለማለት ፈልጌ ነው። በምንም አይነት መንገድ እያንዳንዱ በሽታ መንፈስ ነው። ስኳር፣ ግፊት መንፈሶች ናቸው። አሁን ለምሳሌ ስኳር ስላሉ ሰው ግፊት የሐኪሞች የሚሉት የአካልን ጤና ካለመጠበቅ ኪሎ አሁን የአካልን ጤና ካለመጠበቅ ግፊትም ሌሎቹን በሽቶች ማለት ነው መንፈስ ነው ካልን አይጋጭም። አዎ ትክክል ነው። አሁን ለምሳሌ ይሄ ስኳር ሌላም በሽታዎች ለምሳሌ ጉበት ሊሆን ይችላል። ጉበትህ ነው አሁን ሐኪሞቹ አግኝተውት ይሄ ነገር ጉበት ነው። አዎ ትክክል ናቸው። እንደገና ደግሞ ኩላሊት ነው። ትክክል ናቸው። ኩላሊቱ ተጎድቷል። ያ ኩላሊት የጎዳው ነገር ምንድን ነው? ዋናው ቁም ነገር መጀመሪያ እኮ ኩላሊቱ ጤናማ ነበር። አሁን ግን ሲታይ ሰውየው ኩላሊቱ ተጎድቷል። ምንድን ነው የጎዳው ኩላሊቱ? ያን ኩላሊት የጎዳው የሆነ እርኩስ መንፈስ ነው። ምክንያቱም ጸበል ላይም ጮሆ ሲለቅ እናያለን። እና በሌላ በኩል ደግሞ በእስልምና ሃይማኖትም ዱዓ አድራጊዎች ያስለቀቁታል። አስለፍልፈውት ጅን ነኝ ወይም ደግሞ ቡዳ ነኝ ብሎ ይለቃል። ልቡን ነበረ እንደዚህ ያደረኩት ይላል። ሐኪሞቹ ልቡ እየመታ ነው፣ ፈጥኗል፣ ልክ አይደለም፣ በመሳሪያ ለክተውት ልቡ ልክ አይደለም፣ በጣም ምቱ ፈጥኗል፣ አደጋ ላይ ነው ምናምን። ወይም ደግሞ ትኩሳቱ ጨምሮ ሰውየው ተቀጣጥሏል። በጣም ምን አቀጣጥለው? መጀመሪያ እኮ የተቀጣጠለ አልነበረም ሲፈጠርም ጀምሮ። ያንን እንዲቀጣጠል ያደረገው ወይም ደግሞ ኩላሊቱ ወይም ጉበቱን የጎዳው ኃይል አለ። ያንን ኃይል በአይኑ ማየት የማይችል ሰው የተጎዳውን ጉበቱን ወይም ኩላሊቱን ብቻ አይቷል። ትክክል ነው። ያየውን ብቻ ነው መናገር ያለበት። ሌሎቹ ደግሞ ያለምንም መሳሪያ ይሄ ቡዳ ነው ኩላሊቱን ነው ወይም ደግሞ እርኩስ መንፈስ ሰይጣን ነው እና ጸበል አዘውለት ያስለፍልፈው ያባሩት ይችላሉ። ወይ አባቶች ደግሞ የሆነ ነገር ድግምት እየደገሙበት ውሃ ያፈሰሱበት ጸበል ያስለቅቁታል እና ያለን ይህን እንግዲህ ያለንበት ማህበረሰብ ይሄን እንዴት ትረዱታላችሁ? ለምሳሌ በመንፈሳዊ ዓለም በትክክል እኔ ክሊር ለምሳሌ በክርስትና ዞግ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጸበል በአባቶች በሚደረገው ሃይማኖታዊ ስርዓት አጋንንት ወጣን ሲል እናያለን። በፕሮቴስታንት በወንጌላውያን በክርስቲያን ደግሞ በኢየሱስ ስም ተብሎ አጋንንት ሲገሰጽ ሲወጣ እናያለን። ከእስልምና ደግሞ መምጣት እንፈልጋለሁ። ዱዓ የሚያደርጉ ሰዎች አሉ። አይታመሙ በብዙ ችግር ውስጥ ያሉ ዱዓ የሚያደርጉ ሰዎች ጋር ሄደው ዱዓ አስደርገው ተፈወስን ዳንን የሚሉ አሉ። እነዚህ ሶስቱ ዘውጎች የተለየ ነው እናንተ ወይ ከነሱ አንድ ነው? አንድ ነው። ምክንያቱም ከአንድ ሃይማኖቱ አንድ ነው ወይ በአንዱ ሃይማኖት ውስጥ አለ? ክሊር ለማድረግ እኮ ነው። ተረዱኝ አይደለ? ሰው ተደነጋግሮ ቅድም ብለናል ስንጀምር ይሄ ጥበብ ነው ካለን ሰው ሊወረደው ይገባል። ጥንቆላን ከሆነ ፊት ለፊት ጥንቆላ ነው ብለን አምኖ ነው ሰው መሄድ ያለበት። ጥንቆላ ስለ ገብቷል ጠባይ ጠንቋይ ከሚለው ሳይሆን አዋቂና ጥንቆላውን አስረድተኛል። እና ከነዚህ ሃይማኖቶች ውስጥ ይገናኛል? አንድ ነው የተለየ ነው? አላማው አንድ ነው። አላማው ያን እርኩስ መንፈስ ማባረር። ሁሉም አንድ ነው። በኢየሱስ የሚገስጸው የሆነች መድኃኒት ቆርጦም እሷን አኝከው ዋጥ የሚበላው ወይም ራሳቸው ዱዓ ያደረጉ በሽታውን ያባሩት በጸበል የሚሆን አላማችን አንድ ነው። ምክንያቱም እርኩስ መንፈሱን ከዛ ሰውዬ ላይ ማባረርና ሰውየውን ጤናማ ማድረግ ነው። አንድ ጥያቄ አለኝ። የሰው ልጅ ስጋዊ መከራ ብቻ አይደለም እዚህ ምድር ላይ ስጋዊ ነገሩ ሰክሰስ ቢያደርግ መንግስታዊ ወይ የሚመጣው ዓለም ወይ ደግሞ መንግስተ ሰማያት የሚባል መንፈሳዊ ዓለም ይጠብቀኛል ይላል። እዛ ላይ ያላችሁ ሳቤ ምንድን ነው?
አዎ ምክንያቱም ትክክል ነው። ይሄ አሁን ከፈጣሪ ጋር ያጋጫል አያጋጭም ወይ ብለው ይጠይቃሉ። አሁን ይህን ጥበቡን ያው የጥበብ መጀመሪያው እንግዲህ እሱ መፍራት ነው እና ፈጣሪ አላህን መፍራት ወይም እግዚአብሔርን መፍራት ፈጣሪ ነው። የጥበብ መጀመሪያው ይሄ ነው። ጥበቡ ራሱ እኮ የራሱ ነው ብያለሁ። እጽዋቶችም የራሱ ናቸው። ውሃውም ጸበሉም ያው እሱ የራሱ ነው። ይሄ ሁሉ ባለሙያና ጥበበኛ ቅጥር ሰራተኛ ነው እና ከሱ ጋር መጋጨት ጥበበኞቹ ለራሱ ይፈራሉ። ስለዚህ ከሱ ጋር መጋጨት ማንም የሚችል የለም ማለት ነው። ከፈጣሪ ጋር መጋጨት አቅሙ ያለውም የለም የሚፈልግም የለም። ሁሉም እሱም ፈሪ ነው። እንዳውም ባለሙያ የሆነ ሰው ሙያውን በአግባቡ ተጠቅሞ በሀቅ ያን ህሙማን የቻለውን ያክል ጥረት አድርጎ ሳያድን ቢቀር ይፈራል። ምክንያቱም ባለው ሙያ ተጠቅሞ ወይም ልግመኛ ባለመሆን ወይም ደግሞ ከአቅሙ በላይ ገንዘብ በመጠየቁ የተነሳ ገንዘቡን ሳይከፍል በመቅረቱ አላክምም ማለት ይሄ በፈጣሪ ዘንድ የሚያስጠይቀው ነው የሚሆነው እንጂ ያንን ህሙማን ያለውን አቅም ሁሉ ተጠቅሞ በሽታውን ካስለቀቀው ምንም ጠንቃሉ አለበት። አሁን እርሱ እንደሚሉት አንድ በሽተኛ ሐኪም ቤት ሄዶ አሁን ክሊር ለማድረግ ከፍተኛ ወጪ አውጥቶ አንዳንዶቹ ከሀገር ውጭ ሄዶ ይታከማሉ። አንዳንዶቹ ያው ሳይድኑ የሚሞቱ አሉ ከፍተኛ። አንዳንዱ ደግሞ እዚህ ታክሞ የሚድን አለ። ጠበል ሄዶ ቅድም የሚፈወስ አለ። ጸሎት ቤት ሄዶ የሚፈወስ አለ። ስለዚህ እንደ አንድ የኛ ደግሞ አንድ ጥበብ ነው። በፈጣሪ ስር ነው ያለው። ቅድም ብለዋል። ውሃውንም የሰራው ፈጣሪ ነው፣ ቅጠሉንም የሰጠው ፈጣሪ ነው ብለዋል። በእኛ ሀገር ደግሞ ስር ማሽ ነው ቅጠል በጣሽ የሚባል አለ በባህላችን እና ይሄኛውን ነገር ክሊር ማድረግ አለብን። ከባዕድ አምልኮ ጋር የተያያዘ እውቀት ነው ጥበብ ነው ይባላል። ይህንን ካጸዳ ነው በኋላ ወደ መዳፉ ላይ እንሄዳለን። በጣም ጥሩ ነው። እኔ እንደውም የምፈልገው ርዕስ ነው ይሄ ስራ ስር ነቃይ ጠንቋይ። ይሄ ለምሳሌ የቡዳ መድኃኒት የሚሰጡ ሰዎች መድኃኒት ነው ከመሬት ስር ነቅለው ነው የሚሰጡት። ግን ቡዳው የሚወደውን አይደለም እኮ የሚሰጡት፣ ቡዳው የሚጠላውን ነው። ወይም ደግሞ ሰይጣንን ለማላቀቅ እጽዋት አምጥተው ቢያጥኑት ሰይጣኑ የሚወደውን እጽዋት አይደለም ያመጡት፣ ሰይጣኑ የሚጠላውን ነው የሚያባረውን ነው። ይሄ ቴክኒኩ አዎ። ለምሳሌ ድኝ የሚያጨሱ ሰዎች አሉ። ድኝ ለምሳሌ ያየሁት ነው። እሱ ሲጨስ እሱ ሸተተን ብለው እሱ ምን ያገናኘዋል ከአጋንንት ጋር እንዳሉት አብራርተው ቢሄዱልን። አዎ ይሄ አጋንንት እንግዲህ ድኝ አልፈለገም አይደል? ድኙ ስላልፈለገ ያጥኑታል፣ ሲጨንቀው ይለቃል ማለት ነው። ይሄ ነው። ውሃውንም ደግሞ ቀዝቃዛ ውሃ ወይም ደግሞ ያንን ጸሎት የተደረገበትን ምንድነው በኦርቶዶክስ ሃይማኖትም የእግዚአብሔር መንፈስ በውሃ ላይ ይሰፋል ነው ይባላል። ትክክል ነው። አሁን ያ ውሃው ላይ ደግሞ እኛ ጸሎቱን ዱዓ አድርገን ያም ፓወር እዛ ላይ ይጫንበት ነው ያለው ውሃው ላይ። ከውሃው ላይ ደግሞ ሰውየው ላይ ይጫነው ነው። ያ እርኩስ መንፈስ አይችለውም፣ ለቆ ይሄዳል፣ ያቃጥለዋል ማለት ነው። ያ ነው። ለምሳሌ እጽዋቶቹም እንደዚሁ አሁን ለምሳሌ መድኃኒቱ እሱ ስለሆነ ብቻ ቆርጠህ ብትሰጠው ላይ አድነው ይችላል። እዛ ላይ የምትጨምርበት ዱዓ አለ ወይም ጸሎት አለ። ስለዚህ ስራውን በአግባቡ ይሰራል፣ ያ እርኩስ መንፈስ ይቃጠላል። ግን ዋናዋ ነገር ሳረሳት ምንድን ነው መሰለህ ስራ ስር ነቃይ ጠንቋይ አባይ ጠንቋይ ወይም ስራ ስር ነቃይ። ሌላው ደግሞ ምንድን ነው ይሄ ከራማ አውሊያ ወዘተ ይሄ በዱዓ ሰዎች ማለት ወልዮች፣ እነሱን ደግሞ ፉቅራ ጠንቋይ። ሁለቱም ከጠንቋይነት አለ ነው። ያኛው ስራ ስር ነቃይ ጠንቋይ ብሎ ይሄኛውን ይነቅፋል። ይሄኛው ደግሞ እኔ እንዳንተ ምንድነው እጣን አጫጭሼና ወይም ደግሞ ድብዬ መታው ጨፍሬ አይደለም ብሎ እነዛን ይነቅፋሉ። ይሄንን ያጋጨን ማን ነው ነው? ይህንን ያጋጨን ለምሳሌ ይሄ እውቀቱና ጥበቡ መነሻቸው ያልሆኑት አገሮች ናቸው፣ ወይም ደግሞ ሌሎች ይሄ ሙያው የሌላቸው ናቸው። አሁን ነቢያቶችን እናንሳና ከአንድ እስራኤል ምድር አካባቢ ነው ነቢያቶች በይበልጥ በጥንቱ አመጣጥ እኔ ማቀው እስከማውቀው ድረስ አሁን ከእስራኤል ነው። ሌላ ሀገር ላይ ወይም አሜሪካ ሀገር ከሌ የሚባል ነቢይ ተብሎ አያውቅም። እና ወልይ ወይም ደግሞ አውሊያ የሚባለው ደግሞ ብዙ ጊዜ ከራማ ኢትዮጵያ ነች፣ ሀበሻ ነች። እነዚህ ሁለቱ አገሮች ሌሎቹ ይሄ የሌላቸው ይሄኛውን እርስ በርስ በማጋጨትና እርስ በርስ እንዳይጠቀሙበት በማድረግ ይታወቃሉ። ማለት እነዚህ ሀገሮች ናቸው የሚሉ እነዚህ ሁለቱ አገሮች ያላቸው ናቸው። የሌላቸው ሀገሮች አምልኮተ ባዕድና
ዝም ብሎ አምልኮተ ባዕድና ጥንቆላ ነው በማለት ወይም አጉል እምነት ነው በማለት ይሄኛውን ያጣጥሉታል፣ አያውቁትም። ለምሳሌ ስኳር ነው የሚለው፣ ጨው ነው የሚለው። ይሄ የሚዳሰስ እውቀት ነው ያለው እዚህ አገራችን ላይ ኢትዮጵያ ሀበሻ ላይ፣ ሌሎችም እንደዚሁ አሁን እንደነገርኩ ማለት ነው። እና ይሄ የጥንተ ንጥረ ቅመማ ጥንታውያኖች ያዘጋጁልን ግዙፍ መጽሐፍ ሌሎች ሀገሮች በጣም ግዙፍ የሆነ ብር አውጥተው በዶላር ደረጃ ገዝተው ከሀገራችን እንዲሰደድ ያደርጉታል። ይሄ አምልኮተ ባዕድና ጥንቆላ ከሆነ እነሱ መጽሐፉ ለምን ያስፈልጋቸዋል? ለምሳሌ ጥንተ ንጥረ ቅመማ ነው። የሕክምና ምንድነው ወደ ዘመናዊ ሕክምና የምንቀይረውን እጽዋቱን እናመርትበታለን። እነሱም ያንን መጽሐፍ ከኛ ወስደው ዘመናዊ አድርገው ያመርቱበታል። እንግዲህ በስንት ምንድነው በመርከብ ተጭኖ በስንት በቶን ደረጃ ሊሆን ይችላል። መድኃኒቱን መልሰን እኛ እንገዛለን። የኢትዮጵያ መንግስት ደግሞ ብዙ ዶላር ያወጣል ያመሪያን ለመግዛት ማለት ነው። እኛ ይሄን አምርተን ራሳችንን እንኳን እንዳንከላከል አባይ ጠንቋይ ስራ ስር ነቃይት እየተባለ ነው ያለ። ተጽዕኖ ይፈጠርብናል። ያ ነው። ሌላው ነገር ደግሞ አሁን ሁሉም ሰው ይሄን ጥንቆላ ወይም ደግሞ ጠንቋይ ጋር አልሄድም በማለት ይፈራል። ከታመመ ግን ጠንቋይ ጋር መሄድ አለበት አይደለም። ጠንቋይ ትክክል ጠንቋይ ጋር መሄድ አልሄድም ብሎ ይፈራል። ያኔ ይፈራል። መሄድ አለብኝ። አዎ ባንተ አገላለጽ ብዬ ነው። አዋቂ ጋር አልሄድም ብሎ ይፈራል። ግን ከታመመ የግዴታ ይሄዳል። ማሄድም አለ። ለምሳሌ አንድ ክርስቲያን እኔ በራሴ ብታመም እንደ እምነቴ ማለት ነው የቤተ ክርስቲያን ሽማግሌ ጋር ወይ ጸሎት የሚያደርጉ ሰዎች ጋር ሄጄ ይጸለይልኛል። በማምነው እምነት እፈወሳለሁ። ለምሳሌ እኔ በኢየሱስ ክርስቶስ አምናለሁ። ያ ስም ከስሞች ሁሉ በላይ ስም ያለው ፈዋሽ አምላክ ነው ብለን አስባለን። የጥበቦች ሁሉ ጥበብ ፈጣሪ ነው፣ ክሬተር ዋናው። ጥበበኞች ዓለም ላይ በጣም ሚሊዮኖች ይሆናሉ፣ ግን የጥበቡ አባት ወይ የጥበብ ሁሉ ጌታ እሱ ነው ብለን እናምናለን። በክርስቲያን ዘውግ ነው ብሎ ጠቅላላ። በእስልምና ደግሞ አላህ ይባላል። አላህ ነው ለጥበብ ቢሰጠው የሚባለው ካልተሳሳቱ። ይሄኛው ሶስተኛው የእናንተ ሶስተኛ ጥበብ ነው እንበል፣ ከሁለቱ ይለያል ፈጣሪ ከሚሰጠው ወይ ያው ነው አንድ አካል ነው ብለን ተማምነን እንግባ ብዬ ነው ወደ ጉዳያችን። ትክክል ነው። አሁን እነዚህ እጽዋቶች የማን ናቸው እኮ ነው? የሱ አይደሉም? የሱ ናቸው እኮ። ለምሳሌ አሁን አንድ ለምሳሌ በፈጣሪ አሁን እንደምትለኝ በኢየሱስ ክርስቶስ ብቻ ነው። ከታመምክ ትጸለያለህ። አሁንም ደግሞ አጣዳፊ ከሆነ በሽታው ሐኪም ቤት ትሄዳለህ። የግድ ነው። መርፌ ትወጋለህ ወይ ደግሞ የሆነ ማስታገሻ። ያ እጽዋት ነው። ይሄኛው እጽዋት በየት በኩል ቢመጣ ይሻላል? ለምሳሌ በፈሳሽ መልክ ወቅቶ ነው። በየትኛው ቢመጣ ይሻላል? ይሄ እጽዋት እንግዲህ ከመሬት ተምሶ ነው ተቆፍሮ ነው ከዛ ወደ በዘመናዊ መልክ በተለያየ ወደ ፈሳሽነት ተቀይሮ እንዳይበላሽ ተደርጎ ዘመናዊ ተደርጎ ነው። ምክንያቱም መድኃኒት እስከምንቆፍር በዚህ አይነት መንገድ ተዘጋጅቶ መምጣቱ ጥሩ ነው። ግን ዞሮ ያው የፈጣሪ ኃይል ያለበት ነው። ሁሉም የሱ ቅጥር ሰራተኛ ነው ብያለሁ። ዘመናዊውም ሆነ ባህላዊውም ያው የሱ ቅጥር ሰራተኛ ነው። ከዚህ የተሻለ ነገር የለም። መልካም ጥሩ ነው። ይሄንን አብራርቱ። ቅድም ስለ ገድ ሲያወሩ ስለ ልብስ ከለር አውርተዋል። ለምሳሌ ወደ እውቀቱ እንግባ ብለን ይሄን ያህል ለማብራራት ከተጠቀመን ወደ ዋናው ጉዳያችን እንግባ። ይሄም ዋና ጉዳይ ነው። ለምሳሌ ስለ ልብስ ከለር አውርተዋል። አንድ ሰው የሚለብሰው ልብስ የሰውየውን እድል ፋንታ ይለያል። ቅድም ስለ ብርሃን ሲያወሩ አይቻለሁ እና ምን ማለት ነው? እሱ ክሊር ቢያደርጉልን። አዎ ለምሳሌ ተስማሚ ከለሮቻችን እንግዲህ እኮ በዚህኛው ጥበብ አላምንም ያገኘሁትን ልብስ ነው የምለብሰው ማለት ይቻላል። ይልበስ፣ ችግር የለም፣ አይከለከልም። ግን ለምን ለተለያዩ አደጋዎች ይጋለጣል? ከተጋለጠ ደግሞ ተጋለጥኩኝ አጋጣሚ እንጂ እኔ አላምንበትም፣ መብቱ ነው። አሁን ለምሳሌ እግርህን የሆነ ነገር እሾህ ወጋ ወይም የሆነ አካል ይህን ብረቱን ቶሎ እናውጣለ የሆነ ችግር ሌላ ሳይፈጥርብህ እንግዲህ ፈጣሪ ራሱ ተወጋ ብሎ ይቀመጥ ካለ መብቱ ነው ማለት ነው። እና ፈቃደኝነቱ የራሱ ነው። ቅድም ያሉት ጥበቡ ከቁጥር ጋር ተያይዞ
እንዳሉት የቤተሰቡም የሱም ስም ተነቦ ታይቶ ይሄኛው እድል ፋንታ ነው ይባላል። የሚፈልግ ይከተላል፣ ባይፈልግ ደግሞ መብቱ ነው። ስለዚህ ልብስ ማተር ያደርጋል። ይሄ እንግዲህ አሁን አንዳንድ ሰዎች ሁል ጊዜ ይጨንቀኛል ይላሉ። ይጨንቀኛል፣ እንቅልፍ ይከለክለኛል። ሐኪም ቤት ሲሄድ ደግሞ ምንም አይነት መድኃኒት በቃ የተሸከምኩ መምጣት ነው እንጂ አሁንም ይጨንቀኛል፣ እንቅልፍም እየወሰደኝ አይደለም። ይሄ ከለር ጋር የተያያዘ ነገር ነው እና የራሱ ቁጥር ጋር የተያያዘ ነገር ነው። እሱ ሰውዬው ሲጨነቀ እንጂ በምን እንደተጨነቀ የሚያውቀው ነገር የለም። እንደው ግራ ግብት አለኝ። ምን አገናኘው የልብስ ከለርና የሰው ልጅ ህይወት፣ የሰው ልጅ ጤና? አሁን እኔ ልብስ ያማረኝን ነው የምለብሰው፣ እርስዎ ያማረውትን ይለብሳሉ። ስራ ቦታ ላይ ቅድም ሲያጫውቱኝ እንደዚህ ላለብስ እችላለሁ ብለውኛል፣ ኢንተርቪው ስለመጡ ነውና የልብስ አለባበስ ከሰው ህይወት ጋር ምን አገናኘው ብዬ ነው። ከስታይል ጋር ነው ብዙ ጊዜ እውነት ካልን ሌላ ዓለም አይተዋል። ፋሽን ሾው ኮባ ምናምን ሁሉ አድርገው እርቃናቸውን ይሄዳሉ። ይሄ ማለት የራሱ ማናቀው የተደበቀ ጥበብ አለው አለው እኮ። አሁን እኮ እንግዲህ ምንድነው እውቀት የሚባለው ነገር ረቂቅ ነው ወይም ምንድነው ሚስጥራዊ ጥበብ ነው። ሚስጥራዊ ጥበባትን ሁሉ ደግሞ ሁሉ ሰው የግድ አውቆ ማመን አለበት ማለት አይቻልም። እንዲሁ ለምሳሌ ጨንቀኛል ካለ እኛ ኳኩሌት አድርገ ነው እንደዚህ አይነት ከለር ያላቸውን ልብሶች ልበስ እንለዋለን። ምክንያቱም ሌላ ችግር የለበትም፣ ሁሉም ነገር የተስተካከለ ነው። ግን የልብስ ከለር ምርጫው በራሱ ተጽዕኖ ያደርግበታል። የቤቱ የግድግዳ ቀለም ምናምን ምን ይመስላል ብለህ ሁሉን ጠይቀዋለን። ሁልጊዜ ቤት ሲገባ በረህ ውጣ ያለኝ ወይም በረሽ ውጭ ነው የሚለኝ የምትለናለች የሚል ሰው አለ። በሰላም ውዬ ቤት ስገባ ነው በቃ እንደዚህ የሚል ሰው አለ። ስለዚህ የቤቱ የግድግዳው ከለሩ ምን ይመስላል ይነግረናል። እሱ ትክክል ከሆነች መጋረጃዎቹ፣ የአልጋ ልብሶቹ ምን ይመስላሉ? ከሳይኮሎጂ ጋር ይመሳሰላል? ሳይኮሎጂ አይደለም። ሳይኮሎጂ እኮ ለምሳሌ ይሄንን መርዝ በጥንቃቄ ብትወስደው ወይም ወደ ምስራቅ ወይም ወደ ምዕራብ ተብሎ መርዝ ነው ይገላሃል። ይሄ ሳይኮሎጂ እና አስትሮሎጂ ይለያያል። ይሄ ተጨባጭ የሆነ ውጤት ነው። ሳይኮሎጂ እኔ ከባለቤቴ ጋር ብጣላ እና ብደባደባት አንተ አትደባደባት ምክንያቱም ስለደበደብካት አይደለም ትለኛለህ። አንተም እንደዚሁ ደግሞ በዚህ አይነት ሁኔታ አይደለም ቀስ አድርገህ ያዛት። ይሄ ሳይኮሎጂ። አስትሮሎጂ ደግሞ ጋብቻው በራሱ ልክ ስላልሆነ መፋታት የለብህም። አንዴ ተጋብታለሁ ከመጋባት በፊት ነበር መጠየቅ ያለብህ። አሁን ይሄ ጋብቻ መፍረስ የለበትም፣ ልጅ ወልዳቸዋል። በቀጥታ ይሄኛውን ስሙን ትቀይረውና ወደዚህ አስተካክለው ከዛ ልክ ይመጣል። አሁን ይሄ እምነት አይደለም። ቆይ ለምሳሌ ስለ ጋብቻ ነሱልኝ። አሁን አንድ ሰው ስለተደባደበ ጋብቻው ትክክል አይደለም ማለት እንችላለን? አዎ፣ መደባደብ የለበትም። በሰላም መኖር አለበት። አዎ፣ እሺ። በሰላም እየኖረ ውሽማ አስቀምጦ እንደው እዚህኛዋን ሳይነካ እዛም እያጫወተ የሚኖር ወንበዴ ትክክለኛ ጋብቻ መስርቷል ማለት እንችላለን? ቤቱ ምንም መልአክ የሆነ ሰው አለ፣ ግን ውጪ ደግሞ የሌላ ህይወት ያለው አለ። አንዳንዱ ደግሞ ቤቱ ሰላም፣ ልጆቹም ትዳሩም ሰላም የሆነ አለ። ይሄ ማለት ስኬታማ ትዳር የሚባለው ማለት ነው። ቁጥሩ ተናቧል ማለት ነው። ተስተካክሏል፣ ተናቧል። በአጋጣሚ ይሁን ወይም ሰውየው የሚስማማውን አውቆ አግብቷል ወይም ደግሞ በአጋጣሚ ቆንጆ ሆኖለታል እንጂ መደባደብ ብቻ እኮ አይደለም። ነፍስ መጠፋፋትም ይኖራል። ለምሳሌ ምን አይነት ጨካኝ ሰው ነው? ምን አይነት የተረገመ ነው? እንደዚህ አይነት ነገር እንዴት ሚስቱን ይገላታል? ወይም ደግሞ እንዴት ባሏን ትገለዋለች? ይሄ የሰውየው ባህሪ አይደለም፣ መገለጫ አይደለም። ይሄን አደጋ ያደረሰው ለምሳሌ ሆን ብለን የሚሆን በስተት ጥሩ ነው የተዘጋጀ አንድ ያለቀለት ምግብ ላይ ጋዝ ቢጨመርበት ናፍጣ ቢጨመርበት ወጡ ተበላሽቷል። በስተት የሚሆን ሆን ተብሎ ተበላሽቷል። ምክንያቱም የተቃራኒ ጾታ ምርጫ ከዚህ ጋር ይመሳሰላል። አሁን ጋብቻ ላይ እናውራል። አሁን ለምሳሌ ኢትዮጵያ ውስጥ ከፍተኛ የጋብቻ መፍረስ አለ እንደምንሰማው በሚዲያ። አንዳንዱ በተለያየ ቴክኒካዊ ነገር ያገባና በንጋታው ለሆነ ጥቅም ተጋባብቶ ይፋታል። ያው ዳታው ብዙ ስለሆነ ማለት ነው። ግን ፍቺ የበረታበት አገር ነው ይባላል እና በጣም መንግስትም እያሳሰበው ነው። ይሄ ከዚህ አሁን ከሚሉት ነገር ጋር የተያያዘ ነው። በጣም ይያያዛል። በጣም ይያያዛል። አሁን የምናየው ነገር ወንዶቹም የአሁኑ ወጣቶች በተለይ ምንድነው
ሀብት ስላላት ብሎ ብቻ የሚገባ አለ። አስልቶ አሁን እኮ እኛ ብዙ ታሪክ እናያለን። ሁሉንም መናገር ስላልፈለግኩ ነው እንጂ ከትዳራቸው አፋቶ ሁሉ ጠበቃ ገዝቶ ተቋቁሞ ከጎንሽ ነው የቆምኩት ብሎ ንብረት ተካፍሎ ከተወሰነ ጊዜ በኋላ አሁንም የእሷንም ንብረት እንደገና እሱ ራሱ ተካፍሎ የሚሄድ አለ። ሴትዮ አልፈልጋትም ግን ገንዘብ ስላላት ነው ብሎ እኛን የሚያማክራል። ልጆች የሚወለዱ አሉ፣ ዘር ይተካል እና ያ የማህበረሰብ ቀውጣ ያመጣም በጣም ቀውስ ያመጣል። ይሄ ሁሉ የሆነበት ምክንያት ያለማማከር ችግር ነው። ጥንታውያኖች እኮ ያማክራሉ እና ጥንታውያኖች ተጋብተው እስከ 80 ዓመት 100 ዓመት ወይ 70 ዓመት አንድ ላይ የልጅ ልጅ አይተው ይኖራሉ። እነሱ ግን ሄደው አጠያይቀው ነው በዘዴ ድሮ በፊት ለፊት አይኬድም፣ በድብቅ ነው። አሁን በሌላው ዓለም ግልጽ እናድርገው እንዲህ አይነት ጥበብ ያለ በሚዲያ ላይ እንደዚህ እንሰራለን የሚሉ ዓለም አቀፍ እንቅስቃሴዎች እኮ አሉ። ኦፊሻሊ ወጥቶ እኛ ሀገር ነውር ስለሆነ ነው ይሄ ጉዳይ እና አሁን ግራ የሚገባኝ ማለት ነው መንፈሳዊ ጋብቻ የሚያገባ አለ፣ በተክሊል በቁርባን የሚያገባ አለ፣ በወንጌላውያን ቤተክርስቲያን ደግሞ በቤተክርስቲያን የሚያገባ አለ። እንደዛም ሆኖ ፍቺው አልቀነሰም። ስለዚህ ይሄ ጉዳዩ የሆነው ያንን ቁጥር ወይንም አንተ ጋር ቢመጣ አንድ ወንድ ወይ አንድ ሴት የምታገባውን ሰው ትነግራታለህ ማለት ነው። እንደዚህ አይነት ሰው ብለህ ግልጽ መሰለህ። ይሄ ግምት አይደለም የሚሆነው። የሚያገባትን ሰው ስሟን፣ የአባቷን፣ የእናቷን አሁን ለምሳሌ እሷ ትስማማለች ካልኩት ለሱም ይስማማታል ማለት ነው። ሁለቱም ሰላም የሆነ ኑሮ መኖር ይችላሉ እንጂ አሁን ለምሳሌ እሱ ስለጠየቀ ብቻ ለሱ የምትስማማው ለሷ ግን የማይስማማት የራሷ ጉዳይ ብለን አይደለም። ሁለቱም ጥሩ ሆኖ የተጣጣመ ኑሮ ይኖራሉ። ይሄ ለሀገርም ሆነ ለማህበረሰብ በጣም ጠቃሚ ነው የሚሆነው። አንደኛ ጎረቤታቸውንም ነጋመሸ እየተደባደቡ አያውቁም። ሁለተኛ ደግሞ ልጅ ወልደው በትነው በየጎዳናው የሰው ያው ዓለም ላይ ያለው ይሄን ሚዲያ ለማየው ሰው ይሄ እኮ ጥንቆላ ነው ቢሉ መልስ ምንድን ነው? እኮ ይሄ ጥንቆላ አይደለም ማለትም ሰው የሚጠይቀው ነው። ያላዋቂ ተቺዎች ናቸው። ይሄ የሚለው ያላዋቂ ተቺዎች ናቸው። አሁን ለምሳሌ እግዚአብሔር ይገስጽ ወንድሜ፣ ምን አይነት ዘመን ላይ ደረስን፣ ምን አይነት ጣጣ መጣብን የሚሉ አሉ ሚዲያ ላይ አይተው። ያ ሰውዬ እኮ እንደዛ ብሎ ኮሜንት ከሚያደርግ ይምጣ እኔ ጋር። ምንድነው ዋናው ቁም ነገሩ? የምትሰራው ስራ አንተ ሌሎችን የሚጎዳ ወይም ሌሎችን የሚያውክ አይነት ነገር በፈጣሪ ዘንድ የተከለከለ፣ ለምሳሌ ነፍስ የምታጠፋ አቱን፣ ሌሎችን ብቻ የሆነ እንድታመሙ አታድርግ እንጂ የታመመውን ሰውዬ ብታድነው ችግር የለውም። ለምሳሌ አሁን ሐኪም ቤት ሰው እኮ ሄዶ ሊፈወስ ነው አይደለ? አዎ፣ የፈወሰው ሐኪም በጣም ይመሰገናል። አዎ፣ አንተም የሱን አይነት ስራ ነው እንጂ የምሰራው። ሰዎች አሁን አንተ ጋር እንደው በሚስጥር መጥተው እከሌን አደንዝዝልኝ፣ እከሌን ሀብቱን ወደኔ ያምጣ፣ ምንድነው ምን ሳቢ የሚባል መንፈስ ሰምቻለሁ። እንደዛ አይነት ነገር የለም። ከዛ የጸዳ ነው። የሚጠይቁ ሰዎች አሉ። የሚጠይቁ ሰዎች የሉ ማለት አይደለም። እንዳውም እኔ በአብዛኛው ይሄ መጥፎ ስራ ሰሪዎችን ይሄ እኮ እንግዲህ ባህሪህም ጭምር እኮ ነው መሆን ያለበት። አንደኛ አስተዳደግህ ቤተሰብህ ነው። ከቤተሰቦችህም አሁን ካስተዳደጋችንም ጭምር ነው። ለምሳሌ ቤተሰቦችህ ምን አይነት ሰዎች ናቸው? ይሄ ስልጠና ነው። ሹፌር ለመሆን ግዴታ መሰልጠን አለብህ። ለመኪና አስነስታ አትሄድም። ቤተሰቦቻችን ስነ ምግባራቸውና አስተዳደጋችንም አስተዋጽኦ ያደርጋል። ሌቦችና ቀማኞች ወይም ደግሞ አፍዝዙልኝ እያሉ በየእንትኑ ቤቱ መጥፎ ሰራሰሪ የሚሄዱ ከሆነ አንተም ያውልቶ ትችላለህ። ጭራሽ ጥበበኛ ሆነ ጥሩ ስራ ትሰራለህ ማለት አይቻልም። አንደኛ አስተዳደጋችን፣ ባህላችን የጥንቶቹ የተሳሳተ አልነበረም እና ያንኑ ሚዛናቸውን ጠብቀው እስካሁን የመጡ ሰዎች አሉ። እና ስለ ቡዳ ወራን እንጂ እባብ ነደፈው እንበልሽ። እባብ ነደፈው፣ ሰውየውን ወድቋል፣ ሊሞት ነው። ሌላ ሁሉ ከቦይ የተንጫጫ ነው ያለው። እዚህ ጋር ሰራው፣ እዚህ ጋር ቆረጠው እያለ ሊሆን ይችላል። በቀላሉ አንተ አንድ የእባብ መድኃኒት አግኝተህ ሰጠኸው፣ የእባቡ መርዝ ወጣ። በቃ ያስደናቂ ነው። ይህን ሰውዬ አዳንከው። ወይም ደግሞ እባብ የተነደፈው ሰውዬ ሩቅ ሀገር ሆነ፣ የእሱ ቤተሰብ እየሮጠ አንተ ጋር መጣ። መድኃኒቱን ይዞ ለመመለስ መሸበት፣ ወይም በረሃው አያስኬድ ማውሪያ ለምናምን። ስለዚህ የተነደፈውን ቦታውን ቁስሉን አይቼዋለሁ ብላ ትለዋለህ። እሱ ራሱ መልእክተኛው ሰውዬውን መልእክተኛውን መድኃኒት ሊወስድ የመጣውን። አዎ፣ ከዛስ እሱ ይበላል፣ እሱ እዛ ጋር ይድናል።
አሁን ይሄ ጥንቆላነቱ ምን ላይ ይሄ ኃይለኛ መናበብ ነው እኮ። አዎ ይሄ ከዚህ በላይ ጥንቆላ ምን አለ? አሁን ለምሳሌ ቅድም ዝም አልኩ እባብ ለምሳሌ ስለ እባብ መድኃኒት እባብ የነደፈው ሰው የእባብ መድኃኒት ያገኘችው ፍየል ናት ይባላል በታሪክ። ስትነደፍ ሮጣ ቅጠሉን አግኝታ በልታ ያን የሷን ተከትለው አገኙ የሚባል ጽሁፍ አንብቤያለሁ። እውነት ይሁን ውሸት አላውቅም። የእባብ የተነደፈን ሰው እኔ እዚህ ጋር አንተ የእባብ መርዝ ወዲያው ተሰራጭቶ የሚገል አደገኛ መርዝ ነው። መተክ ያን ሰውዬ ብታደን ጨብጠሃል፣ ቅጠልም ስጠው መርፌም ውጋው፣ ይቅርታ አድርግልኝ። ግን መጥቶ እዛ ለታመመው ሰውዬ እዚህ እኔ በልቼ የምድን ከሆነ ከዚህ በላይ ሰይጣናዊ ነገር አለ? እንዴት ነው ይሄንን እንዴትስ ሊገናኝ ቻለ? ሰውዬው ቢበላ መርዙ ያለው ውስጥ ነው፣ እዚህኛው ያለው በላይ ምን አገናኛቸው? ምንስ አይነት ኮድ አለ? ታዲያ ይሄ ጥበብ ያልሆነ የትኛው ነው ጥበብ ሊሆን የሚችለው? ለምሳሌ ዳይሬክት የተበላው ሰውዬ እጽዋቱን ከበላም ጥሩ ነው፣ ያም ጥበብ ነው። ይሄኛው ደግሞ ይበልጥ የረቀቀ ጥበብ ነው። ለምሳሌ አሜሪካ ሀገር ያለው ሰው ጋር እዚህ ሆነ ስልክ ደውለህ ታገኘዋለህ አንተ። ያለምንም ስልክ እኔ ባገኘው ምንድን ነው ጠንቋይነት? ያለምንም ስልክ ቴሌቪዥን የመጣው እኮ የግዴታ ፊታችን ላይ ካልተደቀነ ለማናየው ሰዎች እኮ ነው። ቴሌቪዥን እዚህ ጋር ሰርቶልን የዓለምን ሁኔታ ምናየው አሜሪካ ሀገር ወይ እንግሊዝ ሀገር ያለው ሰው ወይም ደግሞ አረብ ሀገር ያለው ሰው ጋር ስልክ ደውለን የምነጋገረው ወይም ይሄ ስልክ የተሰራልን ያለምንም ማቴሪያል ያለ ቁሳቁስ ለማንንቀሳቀሰው ሰዎች ነው። ያለምንም ማቴሪያል የሚገናኙ ሰዎች ምን አጥፉ ይባላል? ቆይ ሲያው ለምሳሌ መነጋገር ካልቻልን ነው እንጂ ማለት ጥበበኛ ያልሆን ነው ይሄ አያስብልም። ምንም ጠንቋይ አያስብልም። እንግና ሰውየው የግዴታ መሞት ነበረበት። እሺ ይሄኛው ሰውዬ መድኃኒቱን ይዞ ለመሄድ በረሃ ላይ ጅቦች አሉ፣ ነብሮች አሉ፣ ወይም አንበሳ አለ። ይዞ መመለስ አልቻለም። ከሩቅ ሀገር ነው የመጣው። የተነደፈውን ቦታ አይተዋል ወይ? አዎ አይቼዋለሁ። ለሱ ታበለዋለህ፣ እሱ ይድናል። ይሄ ጥበብ ነው። እንደው አጠራጠር ከባባድ የሚባሉ በሽታዎች አሉ። ካንሰር አደገኛ ማለትም በሕክምና ብዙ ፈውስ የማያገኙ በሕክምና ጥበብ በማቆየት ብቻ እነሱ ይፈወሳሉ። በእናንተ ጥበብ ይፈወሳሉ ሳይጎዳ። ለምሳሌ ሰውየው ሊሞት ደርሶ ከመጣ ላይድንም ይችላል። ሐኪም ቤትም ነው ላይድን ይችላል። እኛ ጋር መጥቶም ላይተርፍም ይችላል። ግን በአብዛኛው ገና ህመሙ ጀምሮ ከመጣ ወይም ደግሞ በጣም ተጎድቶ ህይወቱ አደጋ ላይ የማይድንበት ደረጃ ላይ ካልደረሰ በስተቀር ይድናል። መልካም። ሁለተኛ ደግሞ ህይወቴ ተጣመመ ውጤታማ መሆን አቃተኝ ለሚለውስ መፍትሄ አለው? እሺ ጋብቻም ብለኛል። ጋብቻ ደግሞ የተጋባ ሰው ሳያገባ አድሎ ሊያገኝ ይችላል። ግን ሁሌ እየተነራርተ እየተጣላ ያለ እንደው ወደ ፍቺም ሳይሄድ ኦልሞስት ከፍቺ ባልተናነሰ ሁኔታ ለሚኖር መፍትሄ አለው። ለምሳሌ ሞተር ነከሰ እንበል። ያ መካኒክ ሞተር ነክሶብኛል ትለዋለህ ወይ ሌላ አዲስ ሞተር አምጥቶ ይገጥምልሃል። ያኛው መስረክ ከቻለ ደግሞ በይዶትም ሆነ ወላ ቆርጦት ሰራልና መኪናን ይዘህ ትሄዳለህ። ያ ነው፣ ሌላ ምንም አይነት እንትን የለውም። እና ከባልትና ሙያ ጋም ጨው በዛብህ። ለምሳሌ እንዳለ ጨው ብቻውን የተሰራ ወጥ የሞቀ ሆነ ቀዝቃዛ ሆነ ጨመረህበት ወጡ ልክ እስከሚመጣ እየቀመጥክ ታስተካክለዋለህ። ይሄ ምን ጠቋያ ትዳር ይስተካከላል ማለት ነው። ይስተካከላል። ይሄ በእናንተ ጥበብ ማለት ነው። እሺ ለምሳሌ ይሄ ጥበብ በኢትዮጵያ ውስጥ 500 ዓመት ብያለሁ ቅድም። አጼ ዘርዓ ያዕቆብ በነበረበት ጊዜ በኢትዮጵያ ተራሮች ላይ እንደ አይነት ደግሞ ጥበብ የሚያደርጉ ሰዎች በጠንቋይ ቅድም አብራርተዋል። መልሼ ለመምጣት አይደለም የኛ ግንዛቤ ጠንቋዮች አባይ ጠንቋይ እና ብላል እሱን ተውና ጠንቋይ ሚል ላይ ከፍተኛ ቦታ ላይ በመሆን የሚመርጡት ስለምንድን ነው? ወይ ሰወር ያለ ቦታ ወይ ወንዝ ቦታ? አዎ እንግዲህ ምንድን ነው መሰለህ መጥፎ ስራ ሰሪ የግድ ሰወር ማለት ይገባዋል። እንግዲህ መጥፎ ስራ ሰሪ በይፋ መጥቶ ወይም ግልጽ በሆነ መንገድ አይሰራም። የግዴታ ደግሞ ሰወር ያለ ቦታ የተቀመጡ ሰዎች ሁሉ ይህን ይሰራሉ ማለት አይደለም። አሁን ለምሳሌ ነጭ በግ ወይም ቀይ በግ ብታርድ ያለ አዋቂ ተቺ የሆኑ ሰዎች ለሰይጣኑ በጋርዶለት ተአምራየን ቀርጸውም አሁን በተለይ ሚዲያ ላይ ሊለቁት ይችላሉ። የሆነ መድኃኒት ስትቆርጥ በረሃ ውስጥ በየቀረጹት ይኸው ጠንቋዩ ተአምር ተመልከቱ ተብሎ ይለቀቃል። ይሄ አይደለም። የሚታረደው ሁሉ ለሰይጣን አይደለም። ለምሳሌ
ተራራ ላይ ደግሞ የሚቀመጡት ሰዎች ሁሉ ወይም ደግሞ ዘወር ያለ ቦታ የሚቀመጡ ሰዎች ሁሉ ጠንቋዮች አይደሉም። ለምሳሌ ጸጥታ የሰፈነበት ቦታ ላይ ሱባኤ ለመቀመጥ ወይም ደግሞ ዱዓ ለመቀመጥ ወይም ደግሞ ለማንበብ ሰወር ያለ ቦታ ያስፈልጋል እንጂ ውካታና ጫጫታ ጭፈራ ያለበት አካባቢ ላይ ጸጥ ብሎ ማንበብ አይቻልም። ሱባኤ ስትል ሰማሁ። አለማየውንና ጥበቡን በሱባኤ ነው ያገኘው አንተ? ሱባኤ በመግባት ከማንበብ ባሻገር? በሱባኤ አይደለም፣ በማንበብ ነው። በማንበብ ነው። በሱባኤ ገብቶ የሚያገኙ አሉ፣ ይኖራሉ። አሁን ለምሳሌ ይህ ጥበብ የቆየ ነው ልበል። ለምሳሌ ቅድም እንዳልኩ አፄ ዘርዓ ያዕቆብ አዋጅ አውጥቶ እነዚህም ዲንና ዞፍ የሚባሉ ይላል። እንደውም በጊዜው ታዋቂ የነበሩ ብዙ ኢትዮጵያኖች ሄደው የሚገብሩላቸው ያጓራሉ። አሁን ጠንቋይ ቤት ሲሄድ ዜማ የሚያወጣል፣ የሚያጓራ አለ። ታዋቂ የሆኑ አርቲስቶች አልበም ሊያወጡ ሲሉ በድብቅ ይሄዳሉ ይባላል። ስም መጥራት ስለማያስፈልግ አልበም እንዲሳካ የሆነ ውጤታማ ሊሰሩ። ግን እነዛው ሰዎች ደግሞ ደብቅ ብለው የሰሩትን ስራ በልባቸው ይዘው ቤተክርስቲያን ደግሞ ሄደው ሲረዱ ሲያግዙ ታያለ። አንዳንዱ ደግሞ አሁን እየሰማን ያለ እኛ ሚዲያ ላይ በፕሮቴስታንት ፓስተር ነኝ ብለው በእንዲህ አይነት መናፍስታዊ እጃቸው ላይ ቀለበት እንዲያስረው የሚሰሩ አሉ የሚባሉ አሉ። እንደ ደግሞ እንደ ሼም እንደ ምንም ሆኖ ደግሞ ይሄ ባላ ይዘው እየተፉ የሚጠነቁሉ አሉ። ይሄ ከሃይማኖቱ የተፋለሰ ውግዝ የተባለ ስራ ነው እና ይሄንን ጥበብ ነው ምንድነው እንችላለን? ጥበብ ነው። እንደውም አንተ እሱ ደጋፊ ነህ? ተቃዋሚም ደጋፊም አይደለሁም። የምደግፈውም አለ የምቃወመውም አለ። የምደግፈው ለምሳሌ አሁን አርቲስቶች እንዳልከው ጠንቋይ ቤት ሄደው እንዲሳካልኝ ምናምን፣ ያ ጠንቋይ ቤት አይደለም የሄዱት፣ አዋቂ ቤት ነው። አዋቂ ቤት ነው። ለምሳሌ እንደው ልብልህ እንደው ስማቸውን አናንሳ፣ ይመጣሉ። አንተ በግል ገጥሞ ያውቃሉ እንዲሳካል የሚል ይመጣሉ። ለምሳሌ አርቲስቶቹ ነው ከአንዱ ርዕስ ወደ ሌላው እየሄድን እየተቋራረጠብን ነው እንጂ አርቲስቶቹ ሁሉ እጃቸው ኮኒክ የሆነ ሁሉ ስኬታማ አርቲስቶች ሊሆኑ አይችሉም። ስማቸው ልክ ካልመጣ የጀመሩትን ሁሉ እየነካኩ መተው ነው የሚሆንባቸው። አንዱን ይጽፋሉ፣ ያኛው ትክክል ነበር፣ ያን አንድ ውጤት ላይ አልደረሰም እንዳለ ተቀምጧል፣ አሁንም ትተውት ሌላ ይጽፋሉ። ወይም ደግሞ ለሌላው ዘፋኝ ግጥም ይሰጡና እነሱ የዛ እንትን ተጠቃሚ አይደሉም፣ ትንሽ ብቻ የሆነ ነገር ያገኛሉ። ይሄ ሁሉ አምራች ናቸው፣ እጃቸው ኮኒክ ነው። 24 ሰዓት እነሱ ጥበብ ነው የሚያመነጩት፣ ተኝተው ነው የሚያንጎራጉሩት ውስጣቸው ማለት ነው። ያንን ገድቦ የያዘባቸውን ነገር እኛ እናስወግደዋለን። ቁጥሮችህን ስሞች እንደዚህ አስተካክለው ወይም ደግሞ ድንጋዮች ለምሳሌ እንደ ኦፓል፣ ኤሜራልድ ምናምን ወደ 360 ዝርያ ሳፋየር፣ ጃድ፣ ጃስፐር ምናምን እያልክ ቶፓዝ ምንድነው የሁሉ ድንጋይ ዝርያዎች የሰለሞን ቀለበት እንላለን። የከበረ ድንጋይ ይባላል። የከበረ ድንጋይ ክቡር ድንጋይ ነው፣ ግን እድለኛ ፈርጦች ናቸው እነሱ ነገሮች። የሰለሞን ቀለበት እንላለን። የሰለሞን ቀለበት ጠቢቡ ሰለሞን ስለሆነ ብቻ የጠንቋይ ቀለበት ያልሆነ ማለት የለብንም። የሰለሞን ጥበብ ያገኘው ማለት ነው የንጉሥ ዳዊት ልጅ ነው። ጥበብ የሰጠው ፈጣሪ ነው መጽሐፍ ቅዱስ እንደሚለው። ከዚህ ጋር ምን አገናኘው? እሺ የሰለሞን ቀለበት ለምን ይባላል አይደለ? ግን አሁን ያ የሰለሞን ቀለበት ጥበብ ከሆነ ሌላው ሰው ሲያደርገው ለምን ጥንቆላ? ቆይ አንድ ጥሩ ነገር መጣልኝ። ሰለሞንን ጥበብ ተናገረ። ያ ብዙ ሺህ ዘመን የነበረ ታሪክ ነው። አሁን ኢትዮጵያ ውስጥም እጃቸው ላይ ቀለበት አስረው የሚሄዱ ሰዎች በጭምጭምታ የሚወራው ያስጠንቁሉ ነው ወይንም እንዳልከው አዋቂና ጥንቆላ ብለናል፣ አይተነዋል። አድርጎ ውጤታማ የሚሆን ሰው አለ። ያልሆነ ደግሞ ምንም ነገር ሳያደርግ ደግሞ ሰክሰስ የደረሰ ሰው አለ፣ ምንም ሳያሰራ በራሱ እና ይሄንን እንዴት ልናስታርቀው እንችላለን? በጣም ጥሩ። ይሄ ዝም ብሎ ስኬታማ የሚሆነው የስማቸው ጉዳይ ነው። አስትሮሎጂ እና ኑሜሮሎጂ በአጋጣሚም ይሁን በእውቀት ስማቸው ልክ ይመጣል። ያ ልክ ከመጣ ሰውየው ስኬታማ ነው የሚሆነው። በቃ ባጭሩ የሰው ልጅ ስኬቱ መዳፉና ስሙ ላይ ነው ማለት እንችላለን። በዋነኛነት ስሙ ላይ ነው። ስሙና በቃ ስሙ ላይ ነው በዋነኛነት ማለት ነው። ለምሳሌ
መለስ ዜናዊ ብያለው፣ መንግስቱ ኃይለማርያም፣ ቢል ክሊንተን እያልክ ዓለምን መሪዎች ኳልኩሌት ብታደርጋቸው ቁጥሮቻቸው፣ ኮከቦቻቸው የተስተካከለ ነው። ሆን ብለው አይደለም እነሱ፣ አጋጣሚ ነው የሚሆነው። ገና በህፃንነታቸው ጀምሮ መዳፎቻቸውን ብታነባቸው መሪ እንደሚሆኑ ታነባዋለህ፣ ታገኘዋለህ። ንቦች ለምሳሌ አውራው የትኛው ነው ታውቀዋለህ። ልክ እንደዛ ሁሉ አሁን የዛ ጄኔሬሽን መሪ ማን እንደሆን የሁሉንም ህፃናቶች ብታይ ታውቀዋለህ፣ ገና ተማሪ እያሉ ማለት። መንፈሳዊ ጥበብ ከሆነ የፈጣሪ ጥበብ ነው፣ የፈጣሪ ነው። እሺ የፈጣሪ ከሆነ ኢትዮጵያ ውስጥ ክርስቲያኖች እግዚአብሔር ይላሉ፣ ሙስሊሞች አላህ ይላሉ። ይህን ጥበብ የሰጠ ወይንም አንተ የምትከተለው የትኛው ነው የሰጠ? ቋንቋ እኮ ነው። ውሃን ዋተር በለው ወላ ቢሻም በለው ማይ ብትለው ውሃ ነው። የቋንቋ ጉዳይ ነው እንጂ አንድ ፈጣሪ እኮ ነው። እንግዲህ ለምሳሌ 900 ሃይማኖት ቢኖር 900 ፈጣሪ አለ ማለት አንችልም እኮ። አንድ ነው ፈጣሪያችን። ይሄ የቋንቋ ጉዳይ ነው። በፈጣሪ ታምናለህ? በሚገባ። ያው ሰዎች እንዲያውቁ ብዬ ነው። በሚገባ። ስለዚህ የመጨረሻ ጥያቄ ልበል። አሁን አንተ አንድ ሕክምናውን መቼም እዚህ ተዘረዝሯል ብዬ አይደለም። ያው ራፍሊ ሁሉንም አውርተነዋል ወይ ጥበቡን ማለት ነው። ካንተ ግልጋሎት ማግኘት ቢፈልግ ሰው እንዴት ነው የሚያገኘው? ይጠይቁኛል። ስልኮቼ ነው፣ በስልኮቼ ናቸው። በስልኬ ቢሮ አለ፣ ቢሮ አለኝ፣ ስልክ ቁጥር አለኝ። ከመላው ዓለም ያሉ ሰዎች ልጆቻቸውን ፎቶ በማንሳት በዋትስአፕ በቴሌግራም ምናምን በመላክ አገልግሎቱን ያገኛሉ። በመላው ዓለም ያሉ ማለት ነው። ይጠቀማሉ። አዎ ሃይማኖትህ ምንድን ነው ብያቸው አላውቅም፣ ወይም ደግሞ ምንም ነገር እና በመላው ዓለም ያሉ ሰዎች ልጆቻቸውን ፎቶ ያነሳሉ። ከውስጥ ምዕራፍ በኩል ከጀርባ በኩል ያነሳሉ፣ ይልኩታል። ትክክለኛውን ነገር መጀመሪያ ነው ወይ የምንከፍለው መጨረሻ እንደፈለጋችሁ ነው። እንደውም አብዛኛውን ጊዜ መጨረሻ ነው። ምክንያቱም ትክክል መሆኑን ካመነበት ይልካል ራሱ። ትክክል መሆኑን ካላመንክበት ግን አንድም ሰው እንኳን ትክክል አይደለም ያለ ሰው የለም። ምክንያቱም እውነት ነው። በድብቅ አንተ ጋር ባለስልጣናቶች፣ አርቲስቶች፣ ሯጮች እንዲሁ ደግሞ ኖርማል ሰራተኞች ይመጣሉ። ይሄ ሚስጥር ነው። ሚስጥር ስለሆነ ማንም ሰው ይምጣ ግን ይመጣሉ ወይ ነው ይሄ ሚስጥር። ከሕክምናም በላይ ሚስጥር ነው። ስለዚህ ጠብቃለሁ። የአንድ ሰው የግል ህይወት ታሪክ ገሌ መጥቶ ነበር፣ አርቲስት መጥቶ ነበር፣ ወይም ዳኛ መጥቶ ነበር ማለት የተከለከለ ነው። አሁን ይሄ በክርስትና ዘውጉ እኔ በምከተለው በግል እኔ ብያለሁ ውግዝ ነው በክርስትና። ለምን እኔ ብያለሁ ወደ ናዝሬቱ ኢየሱስ ወደ ሰማይን የፈጠረ ምድርን የፈጠረ አንተን የፈጠረ እኔን የፈጠረ ነው የኔን እድል ፋንታ የሚያቅልኝ እንጂ አንድ ጥበብ የተሰጠው ሰው ያቃል ብዬ አላምንም። ግን የሃይማኖት አባቶች ጋር ሄጄ ጸልዩልኝ ባርኩኝ እላለሁ። ልክ እንደዚሁ ሙስሊሙም ደግሞ እንደ እምነቱ ላይ ያደርግ ይችላል። እና አንተ ጋር መሄድ አንተ ጋር መምጣት ሃይማኖቴ ጋር አይፋለስም። ምንም ያፋልሰው ነገር የለም። ለምሳሌ እኮ አሁን ፈጣሪያችን ሰርቶናል፣ ግን እንመገባለን፣ እናርሳለን፣ እናመርታለን። ይሄ እኮ ጥረህ ግረህ እኮ ነው ያለው እሱ ራሱ ነው። ጥረህ ግረህ ኑር ብሎናል፣ በላብህ ጉልበት። ይሄ ማለት ራሱ መጠየቅም ጥረት ነው፣ ማረስም ጥረት ነው፣ መንዳትም ማሽከርከር ጥረት ነው፣ መማርም ጥረት ነው እንጂ ፈጣሪ አንዴ በቃ ፈጥሮኛል ኑር ያለኝ እስከምኖር ድረስ መማር ግዴታችን ነው። ሃይማኖትን መማር ግዴታችን ነው። ስራን መማር ግዴታችን ግዴታ አድርጎታል። አሁን ለምሳሌ በአንተ እምነት ነው የምታሰው ይቀራል። ሲቀራ ዋናው ወደ ፈጣሪ መንገድ እንዲሄድ ነው እንጂ እርግጠኛ አሁን በምትለው ጥበብ መዳፉን እያስነበበ ሂድ አይለውም ብዬ አምናለሁ። ስለ እስልምና ባላቅ ለምሳሌ ቁርአን ይቀራል፣ ሙስሊም ነው። ቁርአን ላይ ስለ እጅ መዳፍ ህይወት በእጅ መዳፍ ላይ ነው የሚል አለ ላይኖር ይችላል። እሺ በክርስትና የለም። በክርስትና ስም ይወጣል፣ ስም ይለወጣል። በክርስትና መጽሐፍ ቅዱስ ላይ ልክ ነው አብርሃም በለው ሰዎች ይህንን ኢትዮጵያ ውስጥ አሁን እኛ ኢትዮጵያ ውስጥ ስላለ ሌላው ዓለም ላይ ትልቅ ጥበብ ተደርጎ በሚዲያም እየተላለፈ የሚሰሩ አሉ። በህዝቡ ዘንድ ተቀባይነት አለው እነዚህ ነገሮች አሁን ያለ? አዎ መሰለህ አሁን ሃይማኖታችን ግዴታ የሆኑ ነገሮችን አስቀምጧል። ግዴታ የሆኑ አትግደል፣ አታመንዝር፣ ምናምን አትስረቅ፣ መጥፎ ሀራም ናቸው የተባሉ ነገሮችን እንዳለ ግዴታ አድርጓል። አባትና እናትን የአባት ሀቅ፣ የእናት ሀቅ፣ የጎረቤት ሀቅ ሁሉ ግዴታ ነው። አድርግ። አታድርግ ያለውን ነገር ደግሞ
መጥፎ ወንጀሎችን ጠቅላላ አታድርግ ብሏል። ሌላውን ደግሞ በጎ ህሌና ሰጥቻለሁ ብሏል። አገናዘብ። መልካም ነገር ብታደርግ ወደ ጀነት ነው የምትገባው፣ መጥፎ ነገር ብታደርግ ደግሞ ወደ ጀሃነም ነው የምትገባው። አሁን ለምሳሌ ብስባሾቹን ሁሉ ቁርአን ላይ እናገኛቸው ወይ መጽሐፍ ቅዱስ ላይ ማዳበሪያ ምናምን የከብቶቹን ሽንትና በታቸውን ምናምን አድርገው እንደዚህ ያደርጉ መጽሐፍ ቅዱስ ላይ ወይ ቁርአን ላይ እናገኘው። ተጠቃቀሙበት ብሏል። ህሌና አለ፣ አስተውል። ማስተዋልን ሰጥቻለሁ፣ በጎ ፍቃድን ሰጥቻለሁ፣ ተጠቃቀሙበት መልካም የሆነውን ነገር። ከዛ ውጭ ደግሞ መጥፎ ብታደርግ ወደ ጀሃነም ነው የምትገባው። ስለዚህ ከእምነት ጋር ይጋጭም ያንተ አንዳችም ያጋጨው ነገር የለም። የመጨረሻ ጥያቄ እኔ በጣም ብዙ ጥያቄዎች ጠይቀኛል፣ ግን እንደዚህ የከበደኝ ስለ ችግሩ ኖሮበት ሳይሆን ስለዚህ ነገር በዚህ ላይ ብላ አላቅም እና አንድ ምል ነገር እንደው ሰው ቢረዳው ምትለው ቀረ ምትለው ዓለም እያየ ማስተላለፍ የምትፈልገው መልእክት? እኔ ምንድን ነው አሁን ባለንበት ዘመን አንብቡ። ማንበብ በጣም ትልቁን ድርሻ ይዘዋል። 1000 ሰዎችን ከማማከር በላይ ልቅስ አንብቡ። ሌላው ደግሞ ጠይቁ። ምክንያቱም ሁሉንም እዩ፣ መጥፎ የሆነውን ነገር ደግሞ ተዉ፣ መልካም የሆነውን ነገር ደግሞ ቀጥሉበት ብሏል ፈጣሪያችንም ራሱ ማለት ነው። አማክሩ። ለምሳሌ ባላገርነት አይደለም፣ ኋላ ቀርነት አይደለም ማማከር፣ መጠየቅ። ለምሳሌ ይሄ መጥፎ የተወገዘ ስራ ነው የሚሰራው ብሎ እኔን ራሱ በጣም የሚጠላ ሰው ካለ ይምጣና እንወያይ። ራሱን ላንብብለት። የምናገረው ነገር ውሸት ከሆነ እውነቱን ነው ያሳምነኝ መክሮ ወደ መልካም ጎዳና ለመመለስ ይጣር። እኔን ምንም ጥረት ሳያደርግልኝ እኮ መጥፎ ስራ ነው እየሰራው ብሎ ሀሜት ነው። ሀሜት በፈጣሪ ዘንድም የተከለከለ ነው እና ትክክል አይደለም የሚሉ ሰዎች ሁሉ አንደኛ ይምጡና በተግባር የኔን ሙያ ማየት ይችላል እንጂ ያለምንም ማማከር ያለምንም እውቀት ያለ አዋቂ ተችነት አንደኛ ልክ አይደለም። ስለዚህ ክፍት ነኝ ነው የምትለው? ክፍት ነው ሁልጊዜ። ምን 24 ሰዓት ማንም ሰው ያማክር። መንፈሳዊም ነገር ይጠይቀ ስለምታገለግለው በእርግጥ በእኔ ጋር በነበረ ጉዳይ በነፃነት ሀሳብን ገልጻል። ያው ዓለም እንዲያየ እንደዚሁ ማንኛውም ሰው ቢጠይቀ ክፍት ነኝ። ክፍት ነኝ መጠየቅ ይችላል። ሌላው ነገር ምንድነው? ሌላው ነገር እንደውም እኔ አሁን ብዙ የሚያጋቡ ድርጅቶች አሉ። በሐላል ጋብቻ የሚሉ አሉ። ሌላም እንደዚሁ ቢሮ ከፍተው የሚያጋቡ አሉ። ያን ሁለቱን ወንድና ሴት ማገናኘት ማለት ማጋባት ማለት አይደለም። ትክክለኛ እነዛ ሰዎች ጋብቻቸው እስከ ደረጃ ሊጓዝ ይችላል ማማከር አለባቸው እንጂ ዛሬ የተጋቡ የእናንተ ቢሮ አጋብቶኝ ነው ንብረቴ ተዘርፌ እንደዚህ የሆንኩት፣ የእናንተ ቢሮ አጋብቶኝ ነው ይኸው ንብረቴን ተካፍላ ሄደች፣ ወይም ደግሞ ንብረቴን ወስዶ እንደዚህ ሆነ ሊወቀሱ ይችላሉ። በትክክለኛው መንገድ ማንና ማን መጋባት እንዳለበት ከዛም ውጤታቸው ምን ሊሆን እንደሚችል አብረን ወደፊት የምናየው ነው የሚሆነው። እኔውም ብዙ ጊዜ ስም ቀይሬ አስተካክላለሁ። ውጤቱን በራስህ መዳፍ ላይ ታየዋለህ አንደኛ። ሁለተኛ ደግሞ የራሱን ያኗኗሩን ሲስተም ከአሁን በፊት የነበረውን አሁን ያለውን የሰላም ሁኔታ እሱ ራሱ ሰውየው ራሱ ያየዋል። እንደነገርኩ ነው ጋንግሪን የሚባለው በሽታ እዚህ ጋር ከምንቆርጠው ቀጥታ በአንድ ቀን አዳር ብቻ በሽታው ማስወጣት እንችላለን። ክንታሮትና የመሳሰሉት ነገሮችም እንደዚሁ ያው ጋንግሪን እኮ ነው። ኑሮም ራሱ ጋንግሪን ነው። ጋብቻም ራሱ ጋንግሪን ነው የሚሆነው ካልተስተካከለ እና ያለ ጋብቻ መኖሩ ይመረጣል። ይሄን ብቸኝነት መርጫለሁ የሚሉ አሉ። ያላገቡት ደግሞ በዘመኔ አንዴ እንኳን ሳላገባ እንዴት እኖራለሁ እያሉ በየሃይማኖት ቦታውም ያለቅሳሉ። እንደውም መጨረሻ ላይ ላብራራ የምፈልገው ነገር አንተ እንዳልከው አንድ ወቅት ክርክር የገጠመኝን ነገር ነው። በሆነ አንድ ቦታ በኪሎ ሜትር የተነሳ ከዚህ ቦታ እስከዚህ ስንት ኪሎ ሜትር ነው? ይሄን ያክል አሉ። እኔም ደግሞ ከዛ እስከዛ ሳልኩኝ። ከዛ ከጠንቋዩ ሀገር ነው ወይ አለኝ አንዱ። እኔ እዛ ጠንቋይ ስለመኖሩ መረጃ የለኝም አልኩት። እንዲሁ ሳየው ባለስልጣን ነገር ነው፣ ፊት ለፊቴ ነው የተቀመጠው። ይሄ ከል የሚባል ለሰይጣን ነጭ በግ፣ ቀይ በግ፣ ጥቁር ዶሮ ምናምን እስከ በሬ የሚያርድ አለኝ። አሁን አንተ ሀበሻ ነህ፣ እኔም ሀበሻ ነኝ። ያደግነው እዚሁ አንድ ሀገር ላይ ነው። ባህሉ ሁሉ እናውቀዋለን። ለሰይጣን ሲጀመር ታርዶለት ያውቃሉ? ጠየቅኩት። ታርዶለት አያውቅም አልኩት። ምክንያቱም ሲያባረሩት ራሱ ለምሳሌ በባህላዊም ይሁን በጸበልም ይሁን በዱዓ ቦታ ወይም አሁን ለምሳሌ ጠንቋይ ቦታ ሄደው ጠይቀው ነው ይሳካልኛል፣ እዛ ቦታ ይታረዳል። የሚታረደው ግን ለሰይጣኑ አይደለም በፍጹም። ሲያባረሩት እዛ ቦታ ሰይጣኑን እለቃለሁ ይላል። ላትመለስ ብለው ቃልም ያስገቡታል። ግን
በሚያባረሩት ሰዓት እባክህ ቆይ አንድ ጊዜ ነጭ በግ ገዝተንልህ ወይም ቀይ ከሆነ የምትፈልገውን ንገረንና ገዝተን እስከምንመጣ እባክህ ታገሰን ብለው ሲለምኑት ታይቶ አያውቅም። ያባሩታል እንጂ ነጭ ዶሮ ቆይ ይገዛልህ እንዳትገልብን የኔ ታመመ ሰውዬ በሬ ከፈለግ ሁሉ እንገዛላለን ከምትገልብን ተብሎ አያውቅም። ዝም ብለው ነው የሚያባሩት። እንዳውም ላይመለስ አስምለውት ማለት ነው። አለዛ እንዳንቆራርጥ ብለው ነው የሚያባሩት። የት አገኛቸው ይጠይቁታል። የት አግኝተህ ነው ያዝከው? ቄጠማ ተጎዝጉዞ እጣን እየተጫጫሰ ሽቶ ምናምን ቀርቦ እዛ ነው ያገኙት ብሎ አያውቅም። ቡና እየተፈላ ምናምን እጣን እንደዛ ጫት ቀርቦ ነው አግኝቼ ያዝኩት ብሎ አያውቅም። ሰይጣን ከነ ጂናባው ሆኖ ቆሻሻው አግኝቸው ወይም ደግሞ ስለሆነ መጥፎ ስራ ጎሚ ይዞ ቂም ይዞ በልቡ በቀትር ሰዓት እንዲሁ እያሰላሰለ ሲሄድ አግኝቸው ነው። ወይም አመድ ተደፋበት ቦታ አተላ እዛ በኩለ ቀን ላይ ቀትር ላይ ወጥቶብኝ ነው የሚለው ሲያባሩት የታገኘው እንጂ የዚህ አይነት ጠንቋይ ነው ብለው የሚጠሩት ቦታ በስተት ነው። ጠንቋይ ነው የሚሉት የዱዓ ቦታ ነው ወይም የአውሊያ ቦታ። በዓለም ላይ እኮ አልኩ አውሊያ ወይም ወሊይ ወይም ደግሞ ይሄ የዱዓ ቦታ ያለው ሀበሻ ላይ ብቻ ነው። ነቢያቶች ሁሉ ደግሞ በመላው ዓለም እስራኤል ብቻ ነው። ከእስራኤል ምድር ነው። እስራኤልና ፍልስጤም የጦርነት ያለማቋረጥም በእነዚሁ ነብዮች የተነሳ ነው። ሙስሊሞቹም እኛ አካባቢ ነው እነሱም በዛ ነው እንጂ ይቺ ሁለቱ አገር ላይ ያለው ምልከታ በልዩ ሁኔታ በደንብ ጋዜጠኞችም ሌሎች ምሁራኖችም ማጤን የሚገባው ነገር ነው። ሀበሻ ላይ ያለውን የጥበቡን መጽሐፍ ፈልገውት እየወሰዱት መድኃኒት እያመረቱ ወደኛ ያመጡ ስራ ስር ነቋይ ጠንቋይ ወይም ደግሞ ያለምንም ጸበልና ያለምንም ነገር ለራሳቸው ጫት ቅመው ሰይጣኑን ለምን ከልቡ ላይ ወይም ደግሞ ኩላሊቱ ላይ ልቀቅና ሂድ ድጋሜ ላትመለስ ብሎ የሚያባሩ አዋቂዎች፣ ወልዮች ወይም ደግሞ አውሊያዎች እነዚህን ጥንቆላ ነው ብሎ ይህኛው ይፋ በሆነ መንገድ እንዳንተ ራሱ ጥያቄውን በደንብ አጠናክራችሁት ለወደፊቱ ራሱ እውነት ጥንቆላ ነው ወይ? አዋቂ ቤት መሄድና ጥንቆላ ቤት ምን አገናኝ? የሚያገናኘው ነገር የለም። ጠንቅ የሚውሉ ሰዎች አባይ ጠንቋይ ጎበዝ የሆነውን ተማሪ እብድ አድርገውት የሱ ጠንቅ እብድ አድርጎ አስቀረው። ያ ጠንቋይ ነው። ወይም ደግሞ አንድን የሆነ መልካም ባልና ሚስት እንዲለያዩ ካደረገ ጠንቅ ነው፣ ጠንቋይ ነው። የተረገሙት ናቸው ይህን የሚያደርጉት። የተረገሙትንና የተመረቁትን ለያይቶ ማወቅ አንደኛ ያስፈልጋል። ምክንያቱም ድፍን እንዳለ አዋቂ የተባለውን ጠቅላላ ጠንቋይ ነው። በዚህ በማሸማቀቅ የተነሳ ደግሞ መድኃኒቱ አዋቂው መድኃኒቱን አይናገርም፣ መጽሐፉንም ይቀብረዋል። ሰውየው ከሞተ መድኃኒቱን በሽታውን በዛው ይጠፋል። ይሄ ለምን ይሆናል? በመርከብ መድኃኒት እየጫነ ልቅ እስከ ውጭ ከምናመጣ ይህንን ጥበብ ለምን እንዲጠናከር በይፋ ልክ እናንተ እንደዚህ ጠይቆ ጥንቆላ የሆነውን መተው ከፈጣሪ ጋርም ምንም ምቹ አይደለም። ጥበብ የሆነውን ደግሞ ለምን አናሳድገውም? አሁን ለምሳሌ እዚህ ጋር እኮ ጥበብ የሆነውን እንዴት እናሳድገው፣ እነዚህንስ ጥበበኞች እንዴት ለሀገር እንዲጠቅሙ እናድርጋቸው የሚል አንድም ጋዜጠኛ ራሱ ጠይቆ ያውቅም። ግዴታ ጠንቋይ ነህና ጠንቋይነትን ይጋለጥ በሚል ነው የእያንዳንዱ ጋዜጠኛ ጥረት ወደዛ ነው የሚያመዝነው። እኔ ብዙ ጊዜ ራሱ በተጠየቁ ቁጥር የግዴታ ጠንቋይ ነው ይበል ወይም ደግሞ ይሄ ነገር ጥንቆና ነው ብለህ እመንልን የሚል እንጂ ይሄ ጥበብ ነው ጥበብነቱን ደግሞ አሳድገ ነው ለሀገር እንዴት እንጠቀምበት የሚል አንድም ጋዜጠኛ አላየውም እስካሁን ማለት ነው። የግዴታ ጥንቆላ ነው ብሎ ያን ገመና የሚያጋልጥበትን ጥረት ነው 24 ሰዓት የሚጥሩት እና ጥሩ ነው መጠየቃችሁም ጥሩ ነው። ግዴታ ጠንቋይ ነኝ ብሎ ለማሳመን እንደ መርማሪ ፖሊስ ሁሉ አታድርጉት። ጥበቡንም ደግሞ ስራ ላይ እንዲውል ጥበብ መሆኑም ደግሞ እንዴት እንደሚረጋገጥ ያንን ማህበሮቹም ምንድነው እንዲጠናከሩ የመንግስት እገዛም እንዲኖር መሆን አለበት እንጂ ተደብቆ መስራቱ ካልቀለ ለምንድን ነው ተደብቆ የሚሰራው? ይፋ በሆነ መንገድ መሰራት አለበት። ኮሮና ከመጣ በኋላ የባህል ሕክምናው የግዴታ እንደሌላ አማራጭ ስለጠፋ እንዳለ ዶክተሮችንም ስለረፈረፈ በሽታው ትንሽ ተጠናክሯል እና ወደፊቱም ራሱ የዛ አይነት በሽታ ሊመጣብን ይችላል። ጥበበኞቹ የአትክልቱን መድኃኒቱን ልክ እንደ አንድ ገበሬ ማሽላ ጤፍ እንደሚዘራ ሁሉ መድኃኒቶቹን በሰፊው ማስፋፋት እንፈልጋለን። ምክንያቱም ህሙማኖች ገና በረሃ ሂደን መድኃኒት እስከምናመጣ መድኃኒት ያልቅብሃል። ህሙማን እያከምክ ነው ያለው። አቋርጠው የግዴታ መድኃኒት ሊያልቅ ነው ብለህ በረሃ መግባት የለብህም። በቅርቡ ራሱ የምታስፋፋበትን ሁኔታ እዚሁ ማግኘት ይገባል። ይሄ መንግስት ትኩረት ሰጥቶ ራሱ እነዚህ ሰዎች
ለምሳሌ እንጦጦ እንትን ምናምን አለች ትንሽ ቦታ እንደዛ ይሄ ለማሳየት ሳምፕሎቹን ያ አይደለም መሆን ያለበት። በሰፊው መድኃኒቱን እንድናመርተው ለምራሱ እናንተ አትጠይቁ መንግስታትን። ለምንድን ነው አሁን ይሄንን መንፈሳዊ ሽፋን አገፋችሁ? ለምሳሌ የኢትዮጵያ ከአክሱም የተወሰዱ መጽሐፍቶች ነው ያነበብኩት። እነሱ ጀርመኖች ግዕዝ 5 ዓመት አክሱም ተምረው ባየር የሚባለውን መድኃኒት ካምፓኒ መሰረቱ የሚል ጽሁፍ አንብቤያለሁ። እውነት ይሁን ሀሰት ጽሁፉን ነው የምነግርህ። ኢትዮጵያኖች ከጥንት ጀምሮ በብዙ ጥበብ የነበሩ ናቸው። ዓለም ላይ ቅድም እንዳልካቸው እነዚህ መካከለኛው ምስራቅ ያሉ ሀገሮች መንፈሳዊ ይዘት ቢኖረው ብዙ ነገሮች አሉና ሳይንቲፊክ ወይንም ደግሞ በህዝቡ ስላወቀው እንደ ሌላ ነገር አይታይም። እኛም እንደዛ ይደረግልን እያልክ ነው? አንደኛ አዎ፣ አሁን እንግዲህ እነሱ ይሄን ያክል ሀያልነት ያገኙትና ይሄን ያክል ማምረት የቻሉት በሚታየው ቁሳቁስ ብቻ ነው፣ በጽዋቱ ብቻ። የኛ ጋር ያሉት ደግሞ በማይታየው መንፈስን ራሱ በመንፈስ አክሞ የሚያድኑም አሉ። እና ይሄ አሁን እኛ ከኛ የተወሰደውን ራሱ ያን በአይን የሚታየውን እነሱን አድንቀን አክብረንም ተበዝብዘንም ነው የሆነው። እና ጥበቡም ከኛ ሄዶ መጽሐፎችም የጥበብ መጽሐፎችም ከኛ ሄዶ ያን እንደገና ከኛ ኋላ ተምረውት እንደገና አምርተውበትም በእኛ ላይ ጫና ይፈጥራሉ። ይሄ ስለዚህ እኛን ጥበብ እናክብረው ነው እናክብረው። ውድ የዳሽን ቤተሰቦቻችን ከፍ ባለ ሀሳብ እንግዲህ የእጅ መዳፍና ስማችን ላይ ነው ሚስጥሩ ያለው የሚል ግን ሰፊ ሀሳብ ባለው እንግዲህ የባህል ሐኪም አዋቂ ወደ ስቱዲዮአችን ከፍ ባለ ሀሳብ ዳሽን ላይ መጥቶ ሀሳብ ሰጥቷል። እንግዲህ ከፍ ያለ ዳሽን ሀሳብ እንደማቅረቡ ሀሳቡን በነፃነት አቅርቧል። እዚህ ላይ ጥያቄ ያላችሁ ማንኛውም በየትኛውም ቤተ እምነት በየትኛውም እውቀት በየትኛውም ደረጃ ያላችሁ እኔ ክፍት ነኝ። ኑና እንወያይ። ከፈለጋችሁ አሳምኑኝ። እኔ ጋር ያለውን ጥበብ ደግሞ መዳፋችሁን ሳትከፍሉ መጀመሪያ አንብቤላችሁ የህይወታችሁን እጣ ፋንታ ልንገራችሁ ብሎ ሀሳቡን አቅርቦ እኛም ደግሞ መጠየቅ ያለብንን ነገር ሁሉ ጠይቀናል። በዚህ ጉዳይ ላይ ሀሳብ ካላችሁ ለውይይትም እሱ ክፍት ስለሆነ በጓዳ ተቀመጣችሁ እንደዚህ ነው እንዲህ ነው ሳትሉ ኑና ተወያዩ የሚል በር ክፍት አድርገናል። አመሰግናለን። ውድ የዳሽን ቤተሰቦቻችን የዛሬ ፕሮግራማችን ይህምን ይመስላል። እንግዳችን እንግዲህ በብዙ ድካም በብዙ ነገሮች ውስጥ ከኛ ጋር እንደዚህ ቆየ። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ተሾመ ነኝ። ሻሎም